ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ 3 ጠንካራ ቪዲዮዎችን ወደ እናንተ አቀርባለሁ። የመጀመሪያው ቪዲዮዬ በቅድስት ቤተ ክርስቲያን ቅጥር ግቢ ውስጥ እንግዲህ ከውጭ በተተኮሰ ጥይት እንግዲህ ውስጥ እንደተተኮሰ ተደርጎ በዚሁ አጋጣሚ ከነበሩት ወጣቶች አንዱን ሊይዙ የገቡ ፖሊሶችን ቤተክርስቲያን በጥብቅ ተናግራ በጊዜው የነበሩ አባቶችን በጥብቅ ተናግረው ፖሊሶቹ ከግቢ በሰላም እንዲወጡ ከቅጥረ ቤተክርስቲያን በሰላም እንዲወጡ ራስን የማስከበር ጽኑ መልእክት ያስተላለፉ አንድ ቪዲዮ አለ። እሱ ቪዲዮ እጋብዛችኋለሁ። መሳሪያውም ሲተኮስ ከዛ በኋላ ፖሊሱም ውጣ ሲባል ሲወጡ አባቶችም ጠንከር ያለ መልእክት የሰጡት ነገር አለ። እሱን እንድትከታተሉ ይሁን። በሁለተኛ ደረጃ እንግዲህ እንዳልኳችሁ እኔ ከፕሮቴስታንት ከወጣው በኋላ በዛ ያለው እንግዲህ ሐሰተኛ ነቢያቶችን እያንዳንዱ እንግዲህ የተናገርኳቸው ነገሮች እንግዲህ ገዢ ሀሳቦች አግኝተው ብዙ ወጣቶች ይሄ እውነት ገብቷቸው እየታገሉ አሉ። ይልቁኑ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳይኖሩባት ዝም ብሎ ሲያጭበረብሩ ከርመው ወጥተው እንዲነች ብለው ትውልዱን እያሳቱ ያሉ ህዝቦች አሉ። እነዚህን እንግዲህ እኛ ብዙ ታግለናል። በእውነት ለመናገር ብዙ ተናግሬያለሁ። ይልቁኑ ደግሞ በጎን ለጎን ደግሞ ሲቺ የምትሰደበዋ ቤተክርስቲያን ኦርቶዶክስ ተዋሕዶ ምን ትመስላለች የሚል ጽኑ ጥናት ሀሳብ ነበረኝ። እናም በዛም ዙሪያ እንግዲህ አንዳንዶች እንደዛ የሆነ ነገር ይታይባቸዋል። እንግዲህ በጎን ማጥናቱን ሳይሆን ሐሰተኞችን የመግለጥ ነገር እንደ አቤል አቡና በጥንካሬ እየታገለ ያለ ልጅ ነው። አቤል አቡና እንግዲህ የቀለሜንና የዮኒ ማኛን አንዳንድ ጉዳዮችን ያነሳበት ቪዲዮ አለ። ጥሩ ነው፣ ትጠቀሙበታላችሁ ብዬ ስለማስብ በሐሰተኛ ነቢያት እንደዚህ መሰል ነገሮች ያነሳቸው ነገሮች ስላሉ እሱን ትጠቀሙበታላችሁ ብዬ ይህንን ቪዲዮም አያይዤ አስቀምጬላችኋለሁ። ወዳጆች እንግዲህ በሶስተኛ ደረጃ በአርሲ አካባቢ የሙሉ ወንጌል ወጣት ፓስተር የወጣቶች አገልጋይ የሆነ መሪ ጋር በጽኑ የተወያየንበት ስለ ድነት ቅስበታዊ ብሎ በቆሮንቶስ መልእክትና እንዲሁም ደግሞ ኤፌሶን ምዕራፍ 2 ላይ ባነሳው ዙሪያ ነገር ግን የቅድስት ቤተክርስቲያን እውነተኛ ትምህርትን ድነት ፕሮሰስ ነው፣ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚለውን ነገር እና የሙሉ ወንጌልን መጽሐፍም ያየንበት ጽኑ ሀሳብ አለና በጥንካሬ እነዚህ 3 ቪዲዮዎች አያይዤ አቀርብላችኋለሁ። በትህትና እንድትከታተሉ ያደራ መልክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ቤተክርስቲያን አካባቢ ወደ ቅጥር ግቢ የምትገኙ ሰዎች የፖሊስ አባላትን ብትሆኑ እባካችሁ ቤተክርስቲያንን አክብሯት መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ 3ቱንም ቪዲዮ በተከታታይ ነው ብዬ አቅርቤላችኋለሁ። እውነትን እውነት እያላችሁ ለትውልድ አሰሙ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም 332 ጤና ይስጥልን። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ነው? ከወንጌላማኝ ነኝ። ከየት? ወንጌላማኝ ብዙ አይነት ነው ያለው። ከሙሉ ወንጌል። እሺ ተዘጋጅ። ባነሳሁት አርዕስት ዙሪያ ተዘጋጀ። ድነት ቅጽበታዊ ነው ምናምን በሱ ላይ እያላችሁኝ ነበረ። እሺ ያ ቪዲዮ ክፈትና ውይይቱን ከፈለክ ድነት በእምነት ብቻ ድነት ቅጽበታዊ በሚለው ዙሪያ መወያየት ይቻላል ብያለሁ። ኦርቶዶክስ ተዋሕዶ ነበር ከዚህ በፊት? አዎ በፊት ነበርኩ። በቃ ተዘጋጅ። እሺ ምናልባት መዝሙር ልከፍት ነበረ። እሺ ከፍ አድርጉት እና ቪዲዮ ክፈት። ሼር አድርጉ። ለመኑ ጎግል ቶሎ በሉ እንትኑን ለሁለት አድርጉልኝ።
ቪዲዮ ክፈት። እየሰማኝ ነው? እሺ ሰላም ብያለሁ። እሺ ሚዩትን አንሳው። በጣም ጥሩ። እሺ ከየት ሙሉ ወንጌል ነኝ ብለሃል? የት ሙሉ ወንጌል? የት? ወደ አርሲ አካባቢ። አርሲ አካባቢ። ኦኬ ኦኬ። እሺ ኦርቶዶክስ ተዋሕዶ እስከ ስንት ዓመት ነበርክ? I don't know. I think 2008 ዓመተ ምህረት አካባቢ ድረስ። ስለዚህ ታውቃት ነበር ማለት ነው። ነበረክ? ምንድን ነበርክ እዛ ኦርቶዶክስ እያለ የነበርክበትን ነገር እንደ አንድ ሰው ሄዳለሁ፣ እሳለማለሁ፣ እመለሳለሁ። ሰንበት ትምህርት ቤት ትንሽ ተሳላሚ ነበርክ? ትሳለም ነበረ? ስትሳለም የምትለውን ታውቀው ነበረ? አይደል? እሱን አሁን ብዙ እንትን አይደለም። ያን አልነበረም። እርግጥ በመረዳትም ያን በማስተዋል ሃይማኖታዊ ደግሞ መንፈሳዊ ተግባር በሚል ኮንሽስ አልነበረም የነበረኝ። የኦርቶዶክስ ተዋሕዶ ቤተክርስቲያንን ቤዚክ ዶክትሪን ታውቀዋለህ? ስለዚህ ምንም ነገር የምታውቀው ነገር የለም። በእንደዛ ከስርዓት አንጻር በነገራችን ላይ ዶክትሪን ስርዓት አይደለም፣ ዶግማ ነው እያወራሁልህ ያለው ማለት ነው። ዶግማን ታውቀዋለህ? ዶግማን የኦርቶዶክስ አልኩ። ሶሪ እንደነገርኳችሁ ነው። ያው አንተ ብዬ ማውራት አልችልም። አንተ በለኝ። ኧረ እኔ አንተ ተራ ሰው ነኝ። አንተ ብለህ አውራኝ፣ ምንም ችግር የለም። እንደዛ ያህል በመረዳት በዶክትሪን ደረጃ በዶግማ ቀኖና ሚስጥራቶችን ምናምን እንዲህ በዛ ያህል ልክ ትምህርቱ አልነበረም። እርግጥ ያ መረዳትም አልነበረንም። በተለይ በኔ ባች ነበር። ያው ከነበርንበት ሁኔታ አንጻር ስናገር ያን እንደዛ ገብተን በትምህርት ደረጃ ዶግማ፣ ቀኖና፣ የቤተክርስቲያን ስርዓቶች ተብሎ ምናምን እንደዚህ በብልቱ የተማርንበት ጊዜ አልነበረም። ከኛ በፊት የነበሩና በኋላ የተማሩ እዛም እኛንም ሲያገለግሉ የነበሩ ልጆች ግን ጥሩ መረዳት እንደነበራቸው አስባለሁ። እዛ በነበሩበት እናንተ በኋላ የነበሩት ወይስ ከእናንተ በፊት የነበሩት? ሁለቱም። ከኛ በፊት የነበሩትም አይ ቲንክ ያው ያስተምሩ ያገለግሉ የነበሩ ቅዳሴ ማለት የሚቆሙ ነበሩ ትላልቆች አስታውሳለሁ። ሰንበት ትምህርት ቤት የሚቆሙ በጣም ጥሩ። በነገራችን ላይ ጥቅስን በጣም ወድጀዋለሁ። ስም ማን ነው? ጥቅስን በጣም ወድጀዋለሁ። ስንታየው ነኝ። አዎ፣ ግን ጥቅሱን አይተው ከሆነ ያመኑትን አይሁዶች እንዲህ ያላቸው አይደለ? በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል የሚል በጣም የምወደው ጥቅስ ነው። በነገራችን ላይ አንዱ ለህይወቴ፣ አንዱ ለእያንዳንዱ ለምንቀሳቀስበት አይተው ከሆነ በእያንዳንዱ በምናገርበት ቃል ይሄን ቃል አነሳዋለሁ እና ያመኑትን አይሁዶች። አሁን አንተ በክርስቶስ እንግዲህ አምኛለሁ ካልክ በቃሌ ብትኖሩ አይደለ? ቃል በቃል አይደለ? በእውነት ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። እና ዛሬ እንግዲህ የአርነት ቀን ይሆንልን አይደለ? ለእኔም ለአንተ እንግዲህ ኦርቶዶክስን አላቃትም ስላልክ ጥላት የወጣትን ቤተክርስቲያን ፕሮቴስታንት ከሆንክስ በኋላ በተማርከው የስነ መለኮት ትምህርት አለ?
ኢንዲያናል አይደለም፣ በዛ በኮሌጅ ደረጃ ምናምን አይደለም። ሙሉ ወንጌል ነው ስላልከኝ ነው። ሙሉ ወንጌል ከሆንክ ማን ነው ስሙ? ስንታየው። ሙሉ ወንጌል ከሆንክ የተማርከው ትምህርት ምንም ነገር የለም? በቸርች ደረጃ አለ። ምን ተምረሃል? መሰረታዊ ክርስትና ትምህርት እንደዚህ አሉ። 4 መጽሐፍ አላት በቤተክርስቲያን ደረጃ። መሰረታዊ ክርስትና ትምህርት መጽሐፍ 1፣ መጽሐፍ 2 አስፈላጊ ቃል እውቀት፣ መጽሐፍ 3 ደግሞ የአዲስ ኪዳን አገልጋይና አገልግሎት፣ መጽሐፍ 4 የደቀ መዝሙር ሕይወት ወይንም ደግሞ ደቀ መዝሙርነት የሚል እዚህ 4 መጽሐፎች አሏት። በተወሰነ እነሱ እሺ፣ በጣም ጥሩ። ስለዚህ 4ቱንም ቅጾች ተምረሃል። ከዛ በኋላ ወደ አገልግሎት መጥተሃል። ከሞላ ጎደል ምን ላይ ታገለግላለህ? ያናል አገልጋይ ተብሎ የሚጠራ አይነት መልኩ ባይሆንም ወጣቶች ላይም በቸርች ደረጃ ማለት ፕሮፋይልን እንዳይመረምሩ። በዚህ ፕሮፋይል ክፍት ከሆነ ከታች ያሉት በጣም ከባዶች ናቸው እና ከሆንክ ወንጌላዊ የጸሎት ጓድም ከሆንክ የወጣቶች አገልጋይም ከሆንክ እንዲህ ብለህ ብትናገር ብዬ ነው። ሞር ወጣቶች ላይ አገልጋይ ነህ። መልካም። እንግዲህ ጉዳያችን የዘላለም ሕይወትን በተመለከተ ነው ዛሬ ያው ብናነሳው። ድነት ቅጽበታዊ ወይስ ፕሮሰስ? ደግሞም እልፍ ስንል በእምነት ብቻ የሚል እንግዲህ ሙሉ ወንጌል በእምነት ብቻ ነው የምትለው ታውቃለህ አይደለ? በእምነት ብቻ ነው የምትለው። እንግዲህ ድነት ቅጽበታዊ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። ድነት በእምነት ብቻ የሚለው መጽሐፍ ቅዱሳዊ አይደለም። ኦርቶዶክሳዊ ትምህርት ግን ትክክል ነው ብዬ ነው እንግዲህ ከ24 ዓመት የፕሮቴስታንት ቆይታ በኋላ ወደ ቅዱስ ቤተክርስቲያን የመጣሁት። አንዱ የዘላለም ጉዳይ ነው ማለት ነው። አንዱ የዘላለም ጉዳይ ላይ አምኜ የመጣሁበትን ነገር ነው የምናወራው። አንተ ደግሞ ሳታውቃት ስለሄድክ እች ቤተክርስቲያን ምን እንደምትል ለመወያየት እንዲያመቸን ነው። እንግዲህ አደራ ምልህ ድነት ቅጽበታዊ ብለሃል እና ድነት ቅጽበታዊ ለሚለው እና ድነት በእምነት ብቻ ለሚለው ይሄው 3 ደቂቃ ሰጥተናሃል። መጽሐፍ ቅዱሳዊ ጥቅሶችን እያነሳ እንድትነግረን በትህትና እንጠይቃለን። ጎግል 3 ደቂቃ አዘጋጀለት። ኦኬ ማለት አደራ የምልህ መጽሐፍ ቅዱሳዊ ነገር ነው። አሁን የምናወራው መጽሐፍ ቅዱሳዊ ስለሆነ ጎግል ደቂቃ 3 ደቂቃ መያዝ ከቻልክ ብትይዝልን ደስ ይለኛል። አላርም ድነት ቅጽበታዊ ነው ለሚለው እንግዲህ አንድ ሰው ባመነበት ቅጽበት ይድናል ወይም ደግሞ ድነቱ ቅጽበታዊ ነው የሚል እምነት አለኝ እኔ። መጽሐፍ ቅዱሳዊ ማስረጃዬ አንደኛ ቆሮንቶስ ምዕራፍ 6 አይ ቲንክ ቁጥር 11 ላይ ማስረጃ ይሆነኛል። ሁለተኛው ደግሞ ኤፌሶን ምዕራፍ 2 አይ ቲንክ ቁጥር 4 እና ቁጥር 8 እና 9 ማስረጃ ይሆነኛል ብዬ አስባለሁ። ሃርድ ኮፒ ነው እኔ ጋር ያለው ባይብል። ምናልባት የሚፈጥን ሰው ካለ እሱን እያወጣ እሺ ቀጥል።
ኦኬ እሺ እያወጣሁ ልሞክር። ሻርድ ኮፒ ነው እኔ ጋር ያለው። ካና አንብብልና ምን ችግር አለ? እሺ አይ ጊዜ እንዳይፈጅብኝ ነው። አንድ ስልክ ነው የምጠቀመው። ነገር ግን እግዚአብሔር በኤፌሶን 2:4 ላንብብ ከላይ ያለው እናንተ ስለምታውቁት። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይለናል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ደግሞ ከ9 ጀምሮ የሚተርካቸው ባህሪያት ነበሩ። ቀድሞ በሰዎች ላይ የነበሩትን ባህሪያት ይተርክና ከእናንተም አንዳንዶቻችሁ እንደነዚህ ነበራችሁ፣ ነገር ግን አሁን በጌታ በኢየሱስ ክርስቶስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላልና እነዚህ ሁለት እንትኖች ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል አሁናዊ እንደሆነ የሚያመላክት የመጽሐፍ ቅዱስ ክፍል ነውና አሁን ያነበብኩትም የኤፌሶን ምዕራፍ 2 ቁጥር 4 እና 5 በጸጋ ድናችኋል። ኦልሬዲ ሰዎቹ እንደዳኑ የአሁናዊ መልእክትና አሁን እንደዳኑ እየነገራቸው ነውና በዛ ቅጽበት ጳውሎስ ይሄንን በሚነግራቸው ቅጽበት በዛ ፖዚሽን ውስጥ ነው ያሉትና ድነዋል፣ ድነታቸውን ተቀብለዋል ብዬ አምናለሁ እና ጌታ ኢየሱስ ክርስቶስን በተቀበሉበትና የእግዚአብሔር ፍቅር በእነሱ ላይ በተገለጠበት ቅጽበት ያንን በተቀበሉበት ጊዜ ላይ ሰዎች ድነዋል። እኔም በእንደዚህ አይነት መንገድ ድኛለሁ፣ ድነቴን በዛ መንገድ ተቀብያለሁ ብዬ አምናለሁ። በኋላ ደግሞ እላለሁ። እሺ ስንታየው እናመሰግናለን። እኔ እንግዲህ ላነሳው ጥቅስ ብቻ መልስ እየሰጠው በሚቀጥለው ግን አደራህን የምልህ ኤፌሶን መልእክት ነው አይደለ? ሐዋርያው ቅዱስ ጳውሎስ የጻፈው ደብዳቤ ነው። ለቤተ ክርስቲያን የተጻፈ ደብዳቤ ነው። ለቤተ ክርስቲያን ቆሮንቶስ ለቤተ ክርስቲያን የተጻፈ ደብዳቤ ነው። በደንብ ስማኝ እና የደብዳቤውን ጽንሰ ሐሳብ ብንረዳው ጥሩ ነው። እንዳልኩ ድነት ቅጽበታዊ የሚል ነገር አላሳየህንም። አሁን ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ሙሉን ከቁጥር 6 ጀምሮ ብታነበው በቆሮንቶስ ቤተክርስቲያን ስላለ የዘቀጠ ህይወት፣ ምዕራፍ 5ም ላይ የዘቀጠ ህይወት ነው እየተናገረ ያለው። አንድ በክርስቶስ አምኛለሁ ከሚባል ሰው የማይጠበቅ አንድ ጸድቅ ያለው ከሚል ሰው የማይጠበቅ። በነገራችን ላይ የቆሮንቶስ ቤተክርስቲያንን ታሪካዊ ዳራ ብታጠና ደስ ይለኝ። ድነት ቅጽበታዊ ነው የሚል ነገር አይደለም ጳውሎስ እያለ ያለው። በነገራችን ላይ የደብዳቤው መልእክት ራሱ ብታጠናው የቆሮንቶስ ቤተክርስቲያን ስለሰማሁት ወሬ እናገራለሁ፣ ያ ብቻ አይደለም ባየው መጥቼ ባያችሁ እና ለቤተ ክርስቲያን ነው የደብዳቤ የተጻፈው። አሁን እዚህ ጋር ሙሉን አውድ አንተ ራሱ ልታነበው ሙሉን አውድ ምዕራፍ 5 እና ምዕራፍ 6 ምዕራፍ 7 እላለሁ ብሎ ስለ ጋብቻ ይናገራል ማለት ነው። ስለዚህ በግልጽ አማርኛ ስለፈረድኩበት ከእንጀራ እናቱ ጋር የሚተኛ ሰው ካለ በኋላ የተለያዩ ስለ ዝሙት፣ ስለ ቅሌቶች ከዳነ ሰው አይጠበቅም። አንድ በክርስቶስ አምናለሁ የሚል ሰው አይጠበቅም የካራክተር እያለ ነው ሐዋርያ ቅዱስ ጳውሎስ የተናገረው እንጂ በፍጹም። ይህንን ለማሳየ አንተው ካነበብከው ጥቅስ ላንሳለ እዚሁ ቁጥር 11 ላይ ከናንተም አንዳንዶቹ ነው የሚለው። ይኸውልህ እንደነዚህ ነበራችሁ። እንደምን? ከላይ አንብበው ቁጥር 9 ላይ ይናገራል። አመፀኞች የእግዚአብሔርን መንግስት አይወርሱም። እዛውም ድነት እንደሚጠፋ ነው እየተናገረ ያለው። ድነት ቅጽበታዊ እንዳልሆነ ነው የሚናገረው። አይወርሱም።
እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቀላጮች ወይንም ከወንድ ጋር ዝሙትን የሚሰሩ ወይንም ሌቦች ወይንም ገንዘብን የሚመኙ ወይንም ስካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግስት አይወርሱም። የእግዚአብሔርን መንግስት አይወርሱም። ድነት ፕሮሰስ መሆኑን ነው ለዛውም እየተናገረ ያለው። ቀጥሎ አንተ ያነበብካት ጥቅስ አለ። ከእናንተም አንዳንዶች እንደነዚህ ነበራችሁ፣ ነገር ግን ካለ ከላይ የነበረው የክርስትና ጎዳናንን አቢዩዝ ስላደረጉ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችሁ ተቀድሳችኋል፣ ጸድቃችኋል። ቀጣስ ሁሉ ተፈቅዷል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም። መብል ለሆድ ሆድም ለመብል ነው፣ እግዚአብሔር ግን ይህንን ያጠፋዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም እያለ አንድ አማኝ የሚኖረውን ህይወት ይልቁኑ የኔን ጥቅስ የሚናገረው እኛ ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምናምነው። አሁን ወደ አዲስ ኪዳንም በኋላ እንመጣለን። ስለዚህ አንደኛ ቆሮንቶስ ምዕራፍ ድነት ቅስበታዊ ነው የሚል አይደለም። በዳድነናል ለምንል ለእኛ ለአማኞች እንዴት መልመላ መዳናችሁን ዕለት ዕለት ፈጽሙ ለሚለው በግልጽ የተነገረ የቃል እውነት ነው እንጂ ድነት ቅስበታዊ ነው የሚል አይደለም። በሁለተኛ ደረጃ እንግዲህ ያነሳው ጥቅስ አለ፣ ያው ፕሮቴስታንቶች የሚወዷት ጥቅስ አለ። ነችች ጥቅስ አንተ እንደምትለው ድነት ቅስበታዊ መሆኑን አያሳይም። ኤፌሶን ምዕራፍ 2 ነው አይደለ? 8 ጀምሮ አይደለ? እንግዲህ ከቁጥር 1 ጀምሮ እሱንም ብታጠናው በእምነቱ ብቻ የሚለውን ትምህርት እንትን አይልም፣ አይደግፍም። ጸጋው በእምነት አድኗችኋል ይላል። እሺ ሚውትን አንሰው ይቀርታል። የኤፌሶንን ሀሳብ ድነት በእምነት ብቻ በሚል አይደለም ያነሳሁት። በዛ መንፈስ በኋላ አወራለሁ። አሁን ያወራሁት ከአንደኛ ቆሮንቶስ ምዕራፍ 6 ጋር አያይዤ ለመጀመሪያው ጥያቄ ነው። እሺ አንድ ምዕራፍ 2 ከ8 ጀምሮ ስለሆነ እስከ 10 ድረስ አንብበውና ወይም እስከ 11 ድረስ መልሱን ራሱ ያፈርስብሃል ማለት ነው። ቅስበታዊ የሚልን ስለማያሳይ ነገራችን ላይ ስጠየቅ እኔ የገባኝ እና ደግሞ ድኛለው ብዬ ስናገር እነዚህን ጥቅሶች ይሰጣለሁ። አይ እንደዚህ አይደለም ይሄ ስለዚህ አወራም ደግሞ ትሉኛላችሁ እርሶ። ከዛ ሲሆነኝ እቀበላለሁ፣ ሳይሆን የኔ አቋም ያ ነው። በነገራችን ላይ ሌላ ቤትም ድንገት ከገባው የኔ አቋም ያ ነው። የግድ የእርሶ መልስ ለኔ መልስ ሊሆን ይችላል፣ 100% ሊቀበል ይችላል በሚል ሴንስ አስቡ። እኔም የምሰጠው ማስረጃ ደግሞ ለእርሶ 100% ይሆናል በሚል እንደዛ አይደለም መረዳት። እኔ ጋር ያለውን መረዳትና እውነት እናገራለሁ፣ እርሶ ጋር ያለውን ደግሞ እሰማለሁ። ከዛ እንዴት እንደዚህ ተተረጎመ፣ እሳቸው እንዴት እንዲተረጎሙት፣ እንዴት እንዲተረዱት ብዬ ምናልባት በኋላ ራሴ ላይ ይችላል። እንደዛ ነው የኔ አቋም። ስታንዴን ለማሳወቅ ያህል ነው። በአንደኛ ቆሮንቶስ አይ ቲንክ ልናገራል። ቆይ እሺ አሁንም እንትን አድርግልኝ፣ አሁንም ክሊር እንድታደርግልኝ የምናገረው ድነት ቅስበታዊ ነው የሚለው ትምህርት ድነት አይጠፋም የሚለውን ትምህርት የያዘ ነው። ትስማማለህ? በአንተ ትምህርት እሱን እንትን ይሰጣል። እሱ ላይ ነው መግባባት ያለብን። ለምን መሰለህ? አሁን አንተ ድነት በእምነት ብቻ ብለህ ስትናገር በማመኔ ቅስበት ድኛለሁ ስትል እየዳንኩ ነው እድናለሁ የሚለውን አያካትትም ነው የፕሮቴስታንት ትምህርት።
እናስምርበት። ስለዚህ አሁን ድነት ቅስበታዊ ነው ስትል ቅስበታዊ ነው ካልክ መጥፋት የለም እያልክ ነው አይደለም? ርዕሳችን እሱ አይደለም እንጂ እሱን በደንብ ማውራት ይችላል። ቆይ እሺ፣ አንድ ጥያቄ ልጠየቀ። ቆይ አንድ ጥያቄ፣ ይኸው ነው ጥያቄያችን። አሁን እንግዲህ ሳብራራው የስጋ ስራ የተገለጠ ነው የሚለውን ሳብራራ ወደ ሌላ መጣኸው እንጂ ድነት ቅስበታዊ ነው ለሚለው ዋን ሴቭድ ኦልዌይስ ሴቭድ የሚለው ድነት አይጠፋም የሚለውን ትምህርት የያዘ ነው። ቅስበታዊ የፕሮቴስታንት ትምህርት። እሺ ቀጥል። እሺ እንዴት እንደምትረዳ በቃ በጣም ፈልገኝ ነው። አንተ እንዴት ነው የምትረዳው? እርሶ ደግሞ እንዴት ነው የሚረዱት? በቃ እሱ ነገር ነው የሚያስማማኝ። እና ኦኬ ለካ እንደኔ እንዳንተ ሳይሆን እንደ ፕሮቴስታንት እንደ አሁን መቼም ምን ያሁን ኦርቶዶክሳዊ ትምህርት አይደለ እየተናገርኩ ያለሁት። ፕሮቴስታንቱ ትምህርትም አንዱ በመዳን ረገድ ውሳኔ የሰጠውበት ትምህርት ነው። የትምህርት እንደ ቀላል ነገር አላየውም። ስለዚህ እሱን ክሊር አድርግልኝ። ድነት ቅስበታዊ ነው ስትል ምን ማለት ነው? አሁን እንዳንተ አይደለም። ፕሮቴስታንት ዋን ሴቭድ ኦልዌይስ ሴቭድ ድነት አይጠፋም የሚል ትምህርት ነው ያለው። እሺ እኔ እንግዲህ ወንጌል አማኝ ያውም በሙሉ ወንጌል ውስጥ ያለው አማኝ እንደሆንኩ ተናግሬያለሁ። ይሄን ከተናገርኩ በዛ ውስጥ በነበረችን ጥቂት ቆይታ የቀዳሁትን ነው የምነግራችሁ እና ከመጽሐፍቶቿ በተወሰነ መልኩ 4 መጽሐፍት ለመማር ሞክሬያለሁ የቤተክርስቲያኒቱን እና በዛ ውስጥ ግን ዋን ሴቭድ ኦልዌይስ ሴቭድ የሚል ስታንድ የላትም። እኔ ያለሁባት እሱን አልተማርኩም። ሰው ሲልድ ነው ከዳነ በኋላ ምናምን እሱን እስከዛሬ አልተማርኩም እንደዛ አይነት መልኩ። ግን ድነት ደግሞ ቅጽበታዊ እንደሆነ ተምሬያለሁ። ድነት ቅጽበታዊ ነው ሲባል ቅድም ለመናገር ሞክሬያለሁ። በተለይ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከላይ ጀምሮ አሁን እርሶ ያው ሰፊ ጊዜውን ወስደው ቨርስ ባይ ቨርስ እንትን ለማለት ሞክረዋል። ጥሩ ነው። እኔ ያንን እድል ባገኝና እንደዛ ብናገረው እኔ ጋም ያለውን ነገር ለመረዳት ይቻላል። ከላይ ከ9 ጀምሮ የሚነግራቸው ነገር አለ። ከዛም በኋላ ከዛ በታች የሚናገረው ሰፊ ሐሳብ አለ። የቆሮንቶስን ሐሳብ በስፋት ከዳህራም ደረጃ እግዚአብሔር ይመስገን በተወሰነ መልኩ ትንሽ እንተዋል እና ሰካሮች፣ ሌቦች፣ ነጣቂዎች፣ ተሳዳቢዎች፣ ዝሙት የሚያደርጉ ሌቦች ምናምን እነዚህ የእግዚአብሔር መንግስት እንደማይወርሱ አታውቁምን ይላቸዋል። እና ከእናንተም አንዳንዶቻችሁ እንደነዚህ ነበራችሁ። ይሄ ለቆሮንቶስ ቤተክርስቲያን አማኞች እየተነገረ ያለ ነው። ከእናንተም አንዳንዶች እንደነዚህ ነበራችሁ። ፓስት ላይፋቸውን እየነገራቸው ያለው ትላንት እንዲህ ነበራችሁ፣ ከእናንተም አንዳንዶቻችሁ እንደዚህ። ነገር ግን አሁናዊውን ደግሞ ሲነግራቸው ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላችኋል። እና ትታጠባላችሁ፣ ትጸድቃላችሁ፣ ትነጻላችሁ አይደለም። በፊውቸር ቴንስ ሳይሆን በአሁናዊ እንትን ነው የሚነግራቸው። እና ከዚህ አንጻር በጣም ጥሩ። አሁን እንግዲህ ወንድማችን ያልከው ሀሳብ ምንድን ነው? ለቆሮንቶስ ቤተክርስቲያን ሐዋርያው ቅዱስ ጳውሎስ የጻፈው ደብዳቤ በክርስቶስ ሳይሆኑ የነበራቸውን ማንነት ነው፣ ዘማዊነቱን፣ ሰራቂነቱን፣ አጭበርባሪነቱን እየተናገረ ነው እያልከኝ ነው አይደል? ያለው ፓስት ነው ያወራው አልከኝ እኮ። እሺ እንዴት ነው ያልከኝ? ያልኩት ሐዋርያው ቅዱስ ጳውሎስ ይሄንን መልእክት ሲነግራቸው አጠገባቸው አልነበረም። ደብዳቤ ነው የደረሳቸው። በደብዳቤ ውስጥ ግን አንድ ነገር ይናገራል። ከላይ ክርስቲያናዊ የሆኑ ምግባራትን ይጠቅሳል። በእነዛ ምግባር ውስጥ ያለ ሰው ወይንም ደግሞ እነዛ ምግባራት ላይፍ ስታይሉ ያደረገ ሰው የእግዚአብሔር መንግስት አይወርስም ብሎ ይነግራቸዋል።
ከዛስ ከእናንተም አንዳንዶች ዘሆል አይደለም አንዳንዶች እንደነዚህ ነበራችሁ። አሁን ተለውጧል ማለት ነው እያልከኝ ያለው? አሁን ለይልኝ፣ በቤት ውስጥ እየኖሩ የሚያደርጉት ነው ወይስ ቅድም ያልከው ፓስት ነው እያወራ ያለው ሐዋርያው ቅዱስ ጳውሎስ አልክ? እሱ ልናገር ከእናንተም አንዳንዶቻችሁ እንደነዚህ ነበራችሁ። አሁን ግን ብሎ ይሄ መልእክት በሚደርሳቸው ሰዓት ሰዎቹ ኦልሬዲ የታጠቡ የጸደቁ የነጹ ናቸው ማለት በመልእክቱ እንደዛ ስለሆነ ያላቸው እንደነዚህ ነበራችሁ ከእናንተ ማለት። አሁን ግን በጌታ በኢየሱስ ክርስቶስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ብሎ ይነግራችኋል። አሁን እንደዚህ ናችሁ። አንዳንዶቻችሁ ግን ከላይ የጠቀስኩትን ካራክተር ነበር የምታራምዱት። አሁን ግን በጌታ በኢየሱስ ስም በአምላካችን በግ የተባለለት በጌታችን በኢየሱስ ክርስቶስ ብሎ ሐዋርያው ቅዱስ ጳውሎስ የሚናገረው ለተቀደሱ የሚለው ቃል ይሄንን ነው። በነገራችን ላይ እኛ የምናምነው ድነናል የምንለው ይሄንን ነው። እየዳንን ነው የምንለው ደግሞ አለ እንድናለን የሚለው መጽሐፍ ቅዱሳዊ ነው። ስለዚህ ወንድም ማለት አሁን እዚሁ ላይ ራሱ በየስፍራው አይደለ በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን በነገራችን ላይ እኔ ቅዱስ ነኝና ብሎ በመጽሐፍ ቅዱስ ላይ የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። በመልእክቶቻቸው ቅዱሳን ለመሆን የተጠራችሁ ነው። በነገራችን ላይ ለመሆን የተጠራችሁ ለመሆን ሲባል ፕሮሰስ ነው የሚያወራው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ አንተ እንዳልከው ይሄን ድርጊት ላቆሙ ሰዎች አይደለም እየተናገረ ያለው። ሙሉን አውድ ብታነብ የዝሙት መጠላለፍ ለዛውም ደብዳቤው ራሱ ስታየው ከሌሎቹ ከ12ቱ ሌሎች ደብዳቤ ለቆሮንቶስ የጻፈው መልእክት በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ነው የሚለው። የእግዚአብሔር አይደላለ ማለት ነው። ይህ ታሪካዊ ዳራ ማጥራት ትችላለህ ማለት ነው። ስራና ልምምዳቸው ይሄ ስለሆነ ማለት ነው። ስለዚህ ይሄንን እላለሁ ብሎ በእያንዳንዱ ነገር ስለሰማሁት ስለጻፋችሁልኝ ሐዋርያ ቅዱስ ጳውሎስ መስማት ብቻ አልነበረም። በቆሮንቶስ ቤተክርስቲያን ደብዳቤ ሁሉ ደርሶታል። ስለጻፋችሁልኝ ብሎ ቀጥሎ ምዕራፍ 7 ላይ ሲጀምር ታያለ ማለት ነው። ስለዚህ እንደው እነዚህ ሰዎች ቅስበታዊ ድነዋል የሚለውን ነገር የቆሮንቶስ ቤተክርስቲያን አሁን ያነሳው ደብዳቤ አያነሳም። በእውነት ለመናገር ማለት ነው አያነሳም። እንግዲህ እኔ በግልጽ ነገር ያለው ሙሉውን ብታጠናው ተመለሱ የሚል ነው። በነገራችን ላይ ምዕራፍ 6 ራሱ ሐዋርያ ቅዱስ ጳውሎስ ሲዘጋው ምዕራፍ 6 ላይ አልዘጋውም፣ ግን ምዕራፍ 6 የመጨረሻ ቃሉን ሲጨርስ ምንድን ነው የሚለው? ያው አባቶቻችን ናቸው ቁጥር እንዲያበጃጁለት እና ቁጥር 20 ላይ የሚናገረው ነገር ወይስ ስጋችሁ ከእግዚአብሔር የተቀበላችሁት ከእናንተ ጋር የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። በስጋችሁ እግዚአብሔርን አክብሩ። አሁን እንግዲህ ሙሉ ወንጌል ቅድም ብለሃል፣ ድነት ቅስበታዊ አይደለም ፕሮሰስ ነው ብላ ነው የምታምነው ካልከኝ እንስማማለን። ዋን ሴቭድ ኦልዌይስ ሴቭድ ድነት አይጠፋም የሚል ትምህርት እንግዲህ ከማጋ ውቅሮ አለ። ካልቪንን እንዴት ታየዋለች ብለን ማንሳት እንችላለን። ያው አልተማርኩም ወደ ሌላ ነገር ዲፕሊ ስላልከኝ ነው። ስለዚህ አሁን ኦልሬዲ በዚህኛው መልእክት ላይ ፕሮሰስ መሆኑን ነው። ለዛው ሐዋርያ ቅዱስ ጳውሎስ ድነናል፣ እየዳንን ነው፣ እንድናለን የሚለውን የኦርቶዶክስ ትክክለኛ ትምህርትን ነው የሚያንጸባርቀው እንጂ ድነትም በዚህ በኩል የተናገረው ነገር አይደለም። ግን እስኪ ወደ አዲስ ኪዳን ላይ የተሻለ ጥቅስ ካለ ሲንይ እዚህ ጋር ምንም እንደሌለ ክሊር ነገር መግቢያውን ደብዳቤ አሳየው። ለመሆን ቅዱሳን ለመሆን የተጠራችሁ ነው የሚለው። ለመሆን ነው የሚለው። ተረዳኸኝ? ለመሆን ጌታ ከፍሏል። ቅዱሳን ለመሆን የተጠራችሁ ነው። እሱ
ሁላችንም ስንጠራ ቅዱሳን ለመሆን አይጠራም እና ጥሪው ቅዱሳን ለማድረግ ነው። እግዚአብሔር ጥሪ ቅዱሳን ለማድረግ ነው። በሌላ አማርኛ ለመቀደስ ነው እና እኔ በአንደኛ ቆሮንቶስ ላይ የተጠቀሰው ጥቅስ ጳውሎስ ይህንን መልእክት በሚጽፍላቸው ጊዜ ጳውሎስ በእጁ የጻፈው መልእክት እንደሆነ በብዙ ክርስቲያኖች ዘንድ ይታመናል። የአንደኛ ቆሮንቶስ መልእክት የሁለተኛም እንደዛው እና ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚላቸው እነዚህ ሶስት ነገሮች በቆሮንቶስ ቤተክርስቲያን ሰዎች ህይወት ውስጥ አልተከናወነም። እሺ ይሄን ልመልስልህ። ወንድሜ ስንታየው። ኦኬ በጣም ጥሩ። እኛ እንግዲህ እንደ መጽሐፍ ቅዱስ ትምህርት እንደ ቤተክርስቲያን እንደ አባቶች ትክክለኛ ትምህርት ለምሳሌ ነገር ግን በጌታችን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል ሲል፣ ተቀድሳችኋል ሲል፣ ጸድቃችኋል ሲል የቤዛነቱን ነገር ነው የሚያነሳው። የተከፈለውን ዋጋ ነው የሚያነሳው። ለምሳሌ ጥምቀት የኃጢአት ስርየት ያሰጣል፣ ከኃጢአት ያነጻል። ሙሉ ወንጌልን አታምንም። አሁን በደንብ ስማኝ። ታጥባችኋል ሲል በግልጽ አማርኛ ተነስና ታጠብ፣ ከኃጢአትም ንጻ ታጠብ እያለ ነው ሐዋርያ ቅዱስ ጳውሎስ መልእክቱን የሚናገረው በሐዋርያት ሥራ ላይ ማለት ነው። በደንብ ስማኝ። ስለዚህ ታጥባችኋል ሲል እኛ ለምሳሌ አንድ ሰው በ40 እና በ80 ቀኑ የሥላሴ ልጅነትን ሲያገኝ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንደገና ደግሞ ይህ እውነት ሳይገባው ደግሞ በሌላ እምነት ውስጥ ቆይቶ የመጣ ሰው ተምሮ ሲያገኝ በአንድ ቀኑ 3 ነገሮችን ይፈጽማል። በቤተክርስቲያን ትምህርት 3 ነገሮች ይፈጸማሉ። የመጀመሪያው ነገር ምንድነው? ይጠመቃል። ክርስቶስን ለብሳችሁታል ይላል በሌላ ቦታ ላይ ለብሶታል ማለት ነው። ሁለተኛ ይታተማል፣ በቅዱስ ሜሮን ይታተማል። ያ መልእክት እንግዲህ ለፍጥረት ሁሉ ነው፣ ለአሕዛብ ሁሉ ነው። ለእንዲህ አይነት ዕድሜ አይልም መጽሐፍ ቅዱስ። ለፍጥረት ሁሉ ለአሕዛብ ሁሉ ነው የሚለው። ስለዚህ ሰው የሆነ ሁሉ ፍጥረት የሆነ ሁሉ ሲባል የሰው ፍጥረት የሚይዝ ነው። ስለዚህ ሁለተኛው ነገር በመንፈስ ቅዱስ ይታተማሉ። በቅዱስ ሜሮን ቤተክርስቲያን ታትማለች። መጽሐፍ ቅዱሳዊ ማስረጃ አለ። በሶስተኛ ደረጃ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ተብሎ እንደተናገረ ከቤተክርስቲያን 7ቱ ሚስጥራት አንዱ የሆነውን ይቆርባል፣ ወይንም ዶግማ የሆነውን ደግሞ 5ቱ አዕማደ ሚስጥራት አንዱ የሆነውን ይቆርባል። አንድ ሰው ይሄን ነገር ያደርጋል። ይሄ በግልጽ አማርኛ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚላቸው የክርስቶስ ስራ ላይ ነው። ከዛ በኋላስ መዳናችሁን ዕለት ዕለት ፈጽሙ። ባይደዌ እነዚህም ፕሮሰሶች ናቸው። ማርቆስ ወንጌል ምዕራፍ 16 ላይ አይተህ ከሆነ ያመነ የተጠመቀም ይድናል ነው የሚለው። ሙሉ ወንጌል አሁን ይህን ትምህርት እንግዲህ 4ቱን መጽሐፍ አይቻለሁ ብለሃል። ጥምቀት ምልክት ነው ብላ ነው የምታምነው። ይህን አንወሻሽም። አንድም ቦታ በመጽሐፍ ቅዱሳችን ላይ ጥምቀት ምልክት ነው የሚል ትምህርት የለም። አይልም። በጥምቀት ግርዘት፣ በጥምቀት የኃጢአት ስርየት እንደሚገኝ ነው መጽሐፍ ቅዱስ የሚያስተምረው። ኤቪደንስ አላችሁ? መጽሐፍ ቅዱሳዊ መልስ አለ። ስለዚህ አሁን ቅስበታዊ የሚለውን አይደለም ያሳየው። በቆሮንቶስ ቤተክርስቲያን ላይ ደብዳቤ ነው። ይሄው እኮ አሁን በደንብ ወንድም አለም እንደው አንብቤ ያለው የቆሮንቶስ ቤተክርስቲያን ስላልክ አሁን ምዕራፍ አንድን ሐዋርያው ቅዱስ ጳውሎስ ሲጀምር
የነገሩትን ወሬውን ያቀበሉ ሰዎችን ሁሉ ያነሳቸዋል። ቁጥር 10 ላይ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትሆኑ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ካለ በኋላ ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛል፣ ይህንንም እላችኋለሁ አለ። ስለዚህ አስታውቀውኛል፣ ነግረውኛል አለ የቀሎኤ ቤተሰቦች አለ። አሁን እዚሁ ምዕራፍ 7 ላይ ደግሞ ስትመጣ ምን ብሎ ይናገራል? ምዕራፍ 7 ቁጥር 1 ላይ ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው፣ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ሚስት ትኑረው። ንግግር አለ፣ የሰማው ነገር አለ፣ የተጻፈለት ደብዳቤ አለ። ይህንን የጻፈው ይህን ደብዳቤ ለአማንያን ነው፣ ቅዱሳን ሊሆኑ ለተጠሩ ለሚያምኑ ሰዎች ነው የተጻፈው። ይሄ አሁን ያነሳው ጥቅስ ድነት ቅጽበታዊ መሆኑን አያሳይም። እኛ እንዳልኩ ኦርቶዶክሳዊ አላቃትም ስላልክ እግዚአብሔርን አመሰግናለሁ። ድነናል እንላለን፣ እየዳንን ነው። መዳናችሁን ዕለት ዕለት ፈጽሙ እንድናለን ብለን ተስፋ ሊሰጥ የታመነ ስለሆነ በዚህ እውነት ውስጥ ነው ያለነው ማለት ነው። ክሊር ከሆነልህ ማለት ነው። ሁሉን ግዛ አልልህም። ማለት በድነት ዙሪያ ያው ድነናል፣ እንድናለን፣ እየዳንን ነው የሚል ትምህርት እንዳለ አውቃለሁ። በመስማት ደረጃ በተለይ ከሚዲያው ጋር ከተዋወቅኩ ወዲህ ያወቋቸው ትምህርቶች ናቸው እነዚህ። ኦርቶዶክስ ቅድም እንዳልኳቸው እዛ በነበርንበት ጊዜ በተለይ እኔ በነበርኩበት ጊዜ ዲፕሊ እንደዚህም አልነበረም። ምናልባት የነበርንበት አካባቢ ገጠራማም ነው፣ ያን እንትኑም ላይኖር ይችላል። ምናልባት ጥሩ ትምህርት እድሉ ያላቸው ከተሞች ላይ ጥሩ ትምህርት የተሰጠ አድርገው ሊሆን ይችላል እና ቴክኖሎጂውም እንደዚህ አልነበረም እና አሁን ላይ የሰማው ያመጣዋቸው ትምህርቶች ናቸው እነዚህ። የቤተ ክርስቲያኒቱ የትላንትና ትምህርቶቿ ቢሆኑ እኔ ጋር ግን እየደረሱ ያሉት አሁን ነው። ድነናል፣ እየዳንን ነው፣ እንድናለን የሚሉት እና አሁን እኔ እየተናገርኩት የኔ ነው። እኔ ጋር ያለሁበት ቤተክርስቲያን ከላይ ከዋና ከትምህርት ክፍሉ ጀምሮ እስከ አዳጊ ቤተክርስቲያን የሚሰጡ የራሷ መጽሐፍቶች ያስተማረችኝን በድነት ዙሪያ ይሄ ነው እምነቷ። እኔም ያለኝ መረዳት ይሄ ነው። ሰው ስንትዬ ጥሩ ነው። በነገራችን ላይ ቤተክርስቲያን ለ1700 ዓመት ትምህርቷ ይኸው ነው። ዛሬ የተለወጠ ምንም አይነት ትምህርት የለም። አንተም እንዳልከው የኔ አለማወቅ እንደገና አካባቢ ገጠር ነው ምናምን የሚል ነገር እኔ አልቀበልም። በነገራችን ላይ ለምን መሰለ የማልቀበለው ማለት ነው። ቅድም አንተ ራሱ ክሊክ አድርገህልኛል። ሰንበት ትምህርት ቤት ጆይን አደርጋለሁ ብለሃል። ሰንበት ትምህርት ቤት እንግዲህ በአንተ እድሜ በጣም ትልልቅ ስራዎች በኦሮሚያ ክልል ከ42 መጽሐፍ በላይ በኦሮምኛ ተተርጉሟል። በጣም ብዙ ስራ በኦሮሚያ አካባቢ ተሰርቷል። ይህን እኔ ተናግሬያለሁ ከዚህ በፊት። ምክንያታዊ አናደርገው ለመሰለ የሃይማኖት ጉዳይ አይደለ እያወራን ያለ ነው። የዘላለም የህይወት ጉዳይ አይደለ እያወራን ያለ ነው። ስለዚህ የኔን ድካም፣ የኔን አለመመርመር፣ የኔን ወደ ቤተክርስቲያን አለመጠጋት፣ ለምሳሌ ቅድም ብያለሁ አንድ ሰው በ80 ቀኑ ወንድ ሲሆን በ40 ቀን ሴት ስትሆን በ80 ቀኗ የምትፈጽመው 3 ነገር አለ። የትም ቤተክርስቲያን ላይ አይቀየርም። ከዛ በተረፈ ግን ቤተክርስቲያን በግልጽ አማርኛ ያስተማረችውን ትምህርት ፈልጎ አለመማር ቅድም ምንድነው ፕሮፌሽናል አልነገርከኝም። ያኛው ልጅ ነው ሎየር ነኝ ያለኝ አይደለ? አንተ ነህ አንተ ይሄው ነው አሁን የምታዩት ይሄው ነኝ። ፕሮፌሽን የለኝም። ስራ ተምረሃል? ሌላ ሴኩላር ትምህርት በቃ ይሄው ነኝ እኔ። በዚሁ ተቀበለኝ በቃ። ስለዚህ አሁን ምን ነው ልክ አሁን የፕሮቴስታንቱንም እምነት አይደለም የሚቀየረው፣ የፕሮቴስታንቱንም እንደሄድ ሁሉ ኦርቶዶክስ ምንድን ነው ትምህርቷ ብለህ ቆመ የመመርመር ግዴታ አለብህ ማለት ነው። ምክንያቱም ኦርቶዶክስ ዓለም አቀፋዊት ናት።
በግልጽ አማርኛ። ያንን ባላደረክበት ግን ይሄኛው ትምህርት ነው ልክ ነው ማለት አይቻልም። አሁን እንግዲህ በድነት ዙሪያ ብለህ ከላይ እስከታች ያነሳው ነገር አለ። ለምሳሌ ሙሉ ወንጌል ቤተክርስቲያን ጥምቀት የኃጢአት ስርየት ያሰጣል ብላ አታምነው አይደለ? አታምንም። መታሰቢያ ምልክት ነው ብላ ነው የምታነሳው አይደለ? ስለማቀው ነው የአገልጋይ ሪኳየርመንትን አውቀዋለሁ። በልሳን መናገር ምናምን እያንዳንዱን ከምዕመን እስከ አገልግሎት ድርሻ እስከ ሹመት ድረስ ያለውን ሲስተም ስለማቀው አሁን ጥምቀት የኃጢአት አሁን እንኳን እዚህ ጋር ታጥባቸዋል ይላል አይደለ? በአምላካችን መንፈስ ታጥባቸዋል ካለ በኋላ ተቀድሳቸዋል፣ ጸድቃቸዋል። ግን ይሄ እንዳልኩ ድነታቸውን በተለያየ ነገር በስጋ ስራ ለሚያበላሹ ልክ ገላትያም ላይ ሐዋርያ ቅዱስ ጳውሎስ እኮ ጽፏል አይደለ? የስጋ ስራ የተገለጠ ነው፣ ዝሙት፣ ቅናት፣ አድመኝነት፣ ጥላቻ፣ ምቀኝነት ካለ በኋላ እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም ነው የሚለው። ስለዚህ ድነት ቅጽበታዊ የሚለውን ነገር የሚያኮላሽ ትምህርት ነው መጽሐፍ ቅዱሳችን የሚያስተምረው። ፕሮሰስ እንደሆነ ነው የሚያሳየው። ጥምቀት አሁን በዘላለም ሕይወት ይሄ ነው ብለሃል። ጥምቀት የኃጢአት ስርየት አያሰጥም ብለሃል እና ሙሉ ወንጌል ትላለች። ከምን አንስታ ነው ሲንስማ ከአንተ ጥምቀት ምልክት ነው። እኛ ደግሞ የምናምነው ምንድነው? ጥምቀት የኃጢአት ስርየት ይሰጣል ብለን ነው የምናምነው። ዛሬ ጥምቀትም ስለሆነ ማለት ነው። ከቨር ፔጁን አላሳያችሁም እና ይሄ መሰረታዊ ክርስትና ትምህርት ነው እጄ ላይ ያለና ስለ ጥምቀት ካስፈለገ ነገ ፕሮግራም አለኝ ላይቭ ላይ። ተነገ ወዲያ ግን በጣም ያስችላለሁ። እኔ ያለሁበት ቤተክርስቲያን ስለ ጥምቀት እንዴት ነው የምትረዳው? ስለ ውሃ ጥምቀት፣ ጥምቀትን ከድነት አንጻር ብዙ ተብሏል። ሚዲያ ላይ ብዙ ትላልቅ ስኮላሮችን በጽሁፍ ደረጃ የሚያስቀምጡት ጽሁፎች አሉ። ግን እኔ ካለሁበት ቤተ እምነት አንጻር ትምህርቷ እንዴት ነው ጥምቀትን ከድነት አንጻር እንዴት ታያለች የሚለውን ሐሙስ ዕለት ሰዓት ከያዛችሁ ነገር ስለማልችል ነው። እሱም ብቻ ማውራት እችላለሁ። ከዛ አንጻር ከድነት አንጻር እኮ ነው። አንተ እኮ ከድነት አንጻር ቅጽበታዊ ነው ስላልክ እንግዲህ ሌላ እድል ሌላ ቀጠሮ ስጡን ካልከን አማፕ እችላለሁ። ምን ችግር የለም። እንትና ማለት ሰፊ ስለሆነ ነው ማለት የጥምቀት ሐሳብ የነገረ ትምህርት ድነት ትምህርት ትንሽ አይደለም፣ እጅግ በጣም ሰፊ። በዚህ በላይ ፕሮግራም እና በጣም ባጭር ጊዜ መካነ ሙሉ ወንጌል ነገረ ጥምቀት የሚል ትምህርት አላት እንዴ? ኧረ እባክህ መጽሐፉን አሳየኝ። እኔ እኮ ባይ ዘ ዌይ ከሙሉ ወንጌል ታውቃለህ አይደለ? ፔንቴኮስታል ውስጥ ነው እኔ የሚኖርኩት እና እውነት ለመናገር አላት እንደዚህ ነገረ ጥምቀት የሚል ትምህርት አላት። ተው እንጂ ታዲያ የሌላትን ነገር ለምን ታመጣለህ? በአጭር አማርኛ ሙሉ ወንጌል ጥምቀትን ምሳሌ ብላ ነው የምትቀበለው። ምሳሌ ነው የምትቀበለው። አንድ ጥቅስ አሳየን፣ ምሳሌ የሚል አንድ ጥቅስ አሳየን ነው የምነግርህ። አንተ መምህር አይደለ እንዴ? ዩዝ ፓስተር እኮ ነው። ዞሮ ዞሮ ካሁን በደንብ አወቅኩኝ ማለት ነው። ዩዝ ፓስተር ብልትሆን እያልክ እኮ ነው። እንዲነኝ እኮ አልከኝ እኮ በዩዞች ላይ የማገለግል ነኝ ብለህናል አይደለ እንዴ? ግን ታይትልማ አለ አላልኩም። ታጭታል። ዞሮ ዞሮ እየሄድክ ነው፣ ወደዛ እየሄድክ ስለሆነ አሁን እሲ ሙሉ ወንጌል ምሳሌ ነው የምትለው ጥምቀትን። እሲ አንድ ጥቅስ አውጣና አሳየኝ ምሳሌ የሚል መጽሐፍ ቅዱስ ላይ። እሺ አላስጨንቅ። ቀጠሮ እንያዝ። ለመቼ ቀጠሮ እንያዝልን? በነገራችን ላይ የጥምቀት ክፍል ነው ከፍቼ ያለሁት፣ ግን በጣም ሰፊ ነው እዚህ ራሱ እና ይህንን በስፋት መናገር እችላለሁ። ስናገር ቅድም እንዳልኩት ነው። ለምሳሌ ያው ጋሽ ቢሆን አቶ ቢናም በልና በእርሶ ቤተክርስቲያን ያለውን
ትምህርት ይነግሩኛል። እኔ ጋር ያለውን ደግሞ እነግሮታለሁ። ኦኬ እንደዚህ ነው እንደምትረዱት፣ እኔ ደግሞ እንደዚህ ነው እንደምትረዱት። እሱን ነው የምፈልገው እና እሱን ሐሙስ ያዙልኝ። ሐሙስ ከ2 ሰዓትም 3 ሰዓትም ፍሪ ነኝ እና የሆነ ቪዲዮ እያሳየን ነው እና እሱን ሐሙስ ያዙልኝ። ጥምቀትን ከድነት አንጻር እሱን ሐሙስ ዕለት በጣም በስፋት ማውራት እችላለሁ። እኔ ጋር ያለውን አስተምህረው 4 ሰዓት ላይ ይኸው ሐሙስ ይዤልሃለሁ። እሺ ድነት በእምነት ብቻ የሚለውን ያሳየኝ። እሺ ድነት በእምነት ብቻ እሷን በተወሰነ 20 ደቂቃ ውስጥ አውርተን ለመጨረስ እንሞክራለን፣ ሰዓትም ስለሄደ። በእምነት ብቻ የሚል አንድ ጥቅስ ያሳየኝ። በእምነት ብቻ የሚል ያው እንግዲህ ሙሉ ወንጌልም አንዱ የኢትዮጵያ ወንጌል አማኞች ካውንስል ውስጥ ነው። በትምህርቷ ድነት በእምነት ብቻ ብላ ነው የምታስተምረው እና እስኪ አውጣና አሳየኝ ጥቅስ። 20 ደቂቃ አለኝ ስላል ይኸው 3 ደቂቃ ያዘለት። ችግር የለም ለሰዓታት ያዘለት። ለእርሶ ልመልስ ነው የቅድሙን እንትን ማጠቃለያ እንደማለት በእርሶ በኩል ቢሆን ማለት ሰምቼ ማለት የምፈልገው ነገር አለ። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚለው እንግዲህ ታጥባችኋል ስለምን በምን እንደሆነ ይነግረናል። በጌታ በኢየሱስ ክርስቶስ ስም ነው። ከዛስ በአምላካችን መንፈስ። በእነዚህ በሁለቱ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ሐሳቡና ድነት ቅጽበታዊ ነው ስለ እነዚህ ይሄን ነገር ነው ያመጣሁትና ይሄ እንደውም ይልቁንም ስለ ቅጽበታዊ ሳይሆን የሚናገረው ስለ ፕሮሰስ ነው የሚናገረው። ድነት ፕሮሰስ እንደሆነ እና ድነት የሚጠፋ እንደሆነ ነው የሚናገረው እንጂ በዛ አይነት መልኩ አይደለም ነው ያሉኝ እርሶ። እና እዚህ ላይ እንደማጠቃለያም ሰጥተውኝ ሰምቼ ማለት የምፈልገው ነገር ምንድነው? ቁጥር 10ን አንብበው። ቁጥር 10 ላይ በግልጽ አማርኛ ስለ ስጋ ስራ እያወራ ነው። ይኸው የቆሮንቶስ ቤተክርስቲያን እኮ አበራራውልህ። የፈተናት ነገር ይሄ ነው ካለ በኋላ ለድነታችን የመጀመሪያውኛ ድናችኋል ስንል በቀራንዮ መስቀል ላይ የሞተልን ለዛውም በዮሐንስ መልእክት ላይ አይተ ከሆነ እናንተ ከቅዱሱ መንፈስ ተቀብላችኋል ይላል። ተቀድሳችኋል ስላለ ተቀብላችኋል። ቅድም እኮ አብራራውልህ። ተጠመቅን፣ ታተምን፣ በላ ነው ጠጣ ነው። ይሄንን ያሳየናል። ክርስቶስን ለብሳችሁታል ይለናል። አሁን ቅድም ነገር ያለው በፕሮቴስታንቱ ድነት ቅስበታዊ ነው ሲባል በቅስበት ድነሃል የሚል እኛ ድነናል፣ እየዳንን ነው፣ እንድናለን የሚል ፕሮሰስ ነው ያለን። ይሄንን ሙሉ ወንጌል አታምነው። ይሄንን ነው በግልጽ የተናገረ ነው ማለት ነው። እንትን እንዳይሆን እየፈራሁ የቆሮንቶስ ቤተክርስቲያንን መልሷቸው የእግዚአብሔር መንግስት አይወርሱም ብሎ ቁጥር 10 ላይ ተናግሯቸዋል። የእግዚአብሔር ከናንተም አንዳንዶች እያለ ተናገረ። የኔ ሐሳብ በዚህ ችግር ይቅርሱ በቃ ማለት ታርጌት ላይ የፈለኩት ሐሳብ እየተነሳልኝ ስላልሆነ እሱ ልለፈው በቃ ማለት ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል የሚላቸው እነዚህ 3 በጣም ወሳኝ ነጥቦች እሺ እንደዚህ ላድርገው ጥያቄውን። የቆሮንቶስ ቤተክርስቲያን ተደራሲያን ወይም ምዕመናን አማኞች ታጥበዋል ማለት እንችላለን፣ ተቀድሰዋል ማለት እንችላለን፣ ጸድቀዋል ማለት እንችላለን። እነዚህ 3 ነገሮችን ለቆሮንቶስ ቤተክርስቲያን መስጠት እንችላለን። ክርስቶስ በከፈለው ዋጋ ከፍሎላቸዋል። እነሱ ግን በዛ ህይወት ውስጥ አልተገኙም። እኛ እኮ ነገርኩ እኮ ድነናል እያለን እኮ አለን ብለናል አይደለ? ድነናል ብለን ስንናገር እኮ በግልጽ አማርኛ መጀመሪያ ላይ እኮ አሳየው እኮ። ለምሳሌ በአብ በወልድ በመንፈስ ቅዱስ ስም ተጠመቀን በ40 በ80 ቀን ቅድም ብያለሁ። አያይዤ ምን ብያለሁ? ለፍጥረት ሁሉ አህዛብን ሁሉ ስለሚል ተጠምቀናል፣ ታትመናል። በቅዱሱ ዘይት ታትመናል። መጽሐፍ ቅዱሳዊ ኤቪደንስ አለ።
ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። በልተናል፣ ጠጥተናል። ይህንን የምናደርገው በ40 እና በ80 ቀን ነው። 3 ነገሮች አድርገናል። ከዛ በኋላ ግን ድነት እዛ ጋር ቆማ አይደለም። የመጽሐፍ ቅዱስም የቤተክርስቲያን ትምህርት ፕሮሰስ ነው። መዳናችሁን ዕለት ዕለት ፈጽሙ። ድነት ቅስበታዊ ነው የሚል ትምህርት አንተ እኮ ነው ቅስበታዊ ነው ብዬ ማምነው። ሙሉ ወንጌል እንደዛ ነው የምታምነው። ካልቪን እንደዛ ነው የሚያምነው። የካልቪን እንትንን ስለማቀው ማለት ነው። ስለዚህ ይህንን አያሳይም። ለዛው ምን አንድ ጥቅስ የምታነሳብልኝ መስሎኝ ነው። እሷን እንግዲህ ቀላይን አላባክንም እጠብቃታለሁ ማለት ነው። እና ይሄን ነው እያልን ያለ ነው። ከዛ በተረፈ ግን መዳናችሁን ዕለት ዕለት ፈጽሙ ይላል። ድናችኋ መዳናችሁን ዕለት ዕለት ፈጽሙ የታመነ ቃል ነው። ይሄው መግቢያውን እኮ አሳየው እኮ አይደለ? ቅዱሳን ልትሆኑ ለተጠራችሁ። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ናችሁ ብሎ ይናገራል እንጂ ስለ ራሱ እንኳን ሲናገር ምን ብሎ ራሱን እንደሚናገር ቆም ብሎ ማየት አለበት። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ስለ ቅዱስነቱ የመሰከረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቅዱሳን ልትሆኑ የተጠራችሁ ነው የሚለው። አንተ እንዳልከው ተቀድሳችኋል፣ ጸድቃችኋል፣ ታጥባችኋል የሚለው ቃል ቅድም አብራራው። ለምሳሌ ታጥባችኋል አነሳው፣ ተቀድሳችኋል አነሳው፣ ጸድቃችኋል አነሳው። ይህ ግን ማለት አበቃ ማለት አይደለም። ክርስትና ይሄው መጽሐፉ ራሱ እኮ 5-6 እኮ የሚያወራው እኮ ፕሮሰስን ነው። ስለዚህ ቅስበታዊ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም ነው እያልኩ ያለሁት። እኔ የእናንተን ስታንድ ኦር እስኪ አንድ ጥያቄ ልጠይቀ ነገረ ድነትን እስኪ እውነት ለመናገር ይኸው እንግዲህ እኔም አሁን በኦነስት ሆኜ ነው የማናገረ። ባይደወ የሁሉም የቃለ ሕይወትም የአማኑኤልም የሁሉም መጽሐፎች አሉኝ በነገራችን ላይ የሁሉም ማለት ነው። እና አሁን እንግዲህ ስደት ላይ እንዳለው ነው። እስኪ አንተ እኔ ልመንህና ቃል በቃል የሙሉ ወንጌል ቤተክርስቲያንን ስለ መዳን የምትለውን እስኪ እንስማ። ለ10 ደቂቃ አንብብልን። ማለት ስለ መዳን ማለት ስለ ድነት ያወራ አይደለ? አንብብልን። እንደዛ ተነቦ ትምህርት ነው ባይዘው። እሺ አርዕስት አውጣልኝና አርዕስቱን ካወጣ በኋላ ይሄኛውን አንብብልኝ ልበልክ አንዴ። ኦኬ ሰፊ ነው ግን እኔ ወንድም እኔ አሁን ስንትዬ ሰፊ ነው ምናምን ካልከኝ ላነሳል እችላለሁ። እኔ ፕሮቴስታንት የነበርኩ ሰው ነኝ። የካውንስሉ እኮ ዶግማ እኮ በ8 ሉክ የተቀመጠ ነው። ላሳይ እችላለሁ። አሁን ሙሉ ወንጌል ሰፊ ትምህርት አላት ምናምን አትበለኝ። አሁን አንብብልኝ የመግቢያውን አንድ እንዲያሳየኝና አንብብልኝ። ቅጽ አንድ ደህንነት አላ ሳልቬሽን የሚል ርዕስ አላት። በመሰረታዊ በቃ ሳልቬሽን ደህንነት የሚለውን አንብብልን። ምክንያቱም ያው ህዝቡ እየሰማ ስለሆነ የምታቁም ሰዎች ተከታተሉልኝ። ምንም ሳትዋሽ አንብብልን። ተወሰኑን ለአምራ ጊዜ ለመጠቀም ያህል ሳልቬሽን ኦር ደህንነት እና ደህንነትን ከፍላ አስቀምጣለች። እዚህ ላይ በብሉይ በአዲስ ብላ ከዳህራ አንጻር አስቀምጣለች እና ደህንነት በብሉይ ኪዳን በተለያየ ቦታና ትርጉም ተገልጿል። ከነዚህም ውስጥ ጥቂቶቹ የኖህና የቤተሰቡ ከጥፋት ውሃ መዳን አንደኛ ጴጥሮስ 3:20 ላይ ያለው፣ የሎጥ በሶዶም ከጎርፍ የሎጥ በሰዶም ላይ ከተፈረደው ጥፋት መዳን፣ የእስራኤላውያን ከግብፃውያን ጠላቶች ቀንበር መዳን፣ ከክፉ አደጋ ከመከራና ከጥፋት መዳን፣ እንዲሁም ከርኩሰት ተለይቶ ቅዱስ ወይም ካህን ሕዝብ መሆን፣ ቃሉን በተግባር ኖሮ በሕይወት መኖር፣
የሚሉ እነዚህ ትርጉሞች አሉ ይላልና አሏቸው ይላል። በብሉይ ኪዳን ስለ መትረፍ ስለ መዳን የተቀመጠውን የድነትን ዳህራ ያስቀመጠችበት ነው። በአዲስ ኪዳን ብላ ደግሞ ስንትዬ አንብብልኝ፣ መጽሐፉን ብቻ አንብብልኝ። ቀጥል፣ ዝም ብለህ አንብብልኝ፣ አታብራራልኝ። ሳልቀንሰው ነው ራሱን ነው ያነበብኩት። አይ አታብራራልኝ፣ ዝም ብለህ ብቻ አንብብልኝ። እሺ ቀጥል። በአዲስ ኪዳን ብላ ደግሞ እንደዚህ ያስቀምጣለች። ደህንነት በአዲስ ኪዳን በዋናነት ከበደልና ከኃጢአት ብከላ የተነሳ የእግዚአብሔር ፍርድ የሚጠብቀውን የሰውን ዘር ለመታደግ በክርስቶስ ኢየሱስ የተሰራ የመስቀል ላይ ትልቅ ስራ ነው። ዕብራውያን 2:2 ስለዚህ ደህንነት ወይንም ድነት ያስፈለገው ሰው በደለኛ ስለሆነና ከእግዚአብሔር ፍርድ በታች ስለወደቀ ነው። ደህንነት በአጭሩ ብላ ደግሞ እንደዚህ ያስቀምጠዋለች። ይሰማል አይደል? ድምጼ ይሰማል? አዎ ይሰማል። ደህንነት በአጭሩ በኃጢአት ምክንያት ከማንኛውም የእግዚአብሔር በረከት የጎደለው የሰው ልጅ ለዘላለማዊ ቅጣት የተዳረገ ሆኗል። እግዚአብሔር ሰውን ከዚያ ጥፋት ለመቤዠትና ሁለንተናው ላይ ማለትም ማንነቱና ምንነቱ ሳይከፈልና ሳይጠፋፋ እንዲድን የድነትን መንገድ አዘጋጅቷል። ከዚህ አንጻር ድነት በኃጢአት ምክንያት ከሚመጣው የእግዚአብሔር ቁጣ ማምለጥን ኤፌሶን 2:1-5 እና 8ኛው ቁጥር ዳግመኛ የእግዚአብሔር ልጅ የመሆን ስልጣንን ማግኘት። ቆይ ስንትዬ መልስልኝ። አሁን ሳይከፋፈልና ሳይጠፋፋ አመልስልኝ። እስከዛ ጀምር እንድትነቃም አንተ ይችን አንቀጽ ልጨርስና ልድገም። ሙሉ አንቀጹን ልድገም። እንደገና ድገማት ሰውም እንዲታዘብ። እሺ ድነት በአጭሩ ብላ በኃጢአት ምክንያት ከማንኛውም የእግዚአብሔር በረከት የጎደለው የሰው ልጅ ለዘላለም ቅጣት ተዳርጓል። እግዚአብሔር ሰውን ከዚያ ጥፋት ለመቤዠትና ሁለንተናው ላይ ማለትም ማንነቱና ምንነቱ ሳይከፋፈልና ሳይጠፋፋ እንዲድን ማንነቱና ምንነቱ ሳይከፋፈልና ሳይጠፋፋ እንዲድን ቀጥል። እሱ ነው የተፈለገው። እሺ እንዲድን የድነትን መንገድ አዘጋጅቷል። ከዚህ አንጻር ድነት በኃጢአት ምክንያት ከሚመጣ የእግዚአብሔር ቁጣ ማምለጥን ኤፌሶን 2:1-5 ዳግመኛ የእግዚአብሔር ልጅ የመሆን ስልጣንን ማግኘት ዮሐንስ 1:12-3:16 በቅድስና የመኖር ብቃትን 1 ቆሮንቶስ 1:18 1 ጴጥሮስ 4:18 ፊልጵስዩስ 2:12-13 ወደፊት በጌታ መክበርን ሮሜ 5:9-10 1 ቆሮንቶስ 3:15 ፊልጵስዩስ 1:28 እና በየዕለቱ የምንኖርበት ህይወት በድል ለመመላለስ የሚረዳን ጸጋ ማግኘትን ሁሉ ያጠቃልላል። እሺ አሁን እዚህ ጋር ቆም ብለህ አንድ ጥቅስ ብቻ ታበራራልኝና ትሄዳለህ። ኖህን አንስቷል መጽሐፉ አይደለ? ጥምቀት እንደሚያድን ታምናለህ? ከምን አሁን ድነትን ስናነሳ አሁን ያነበብኩት በጣም ግልጽ ነው። ቤተክርስቲያኒቱ ያስቀመጠችው እሱን እኮ ነው የምነግርህ። አሁን ለምሳሌ ያመነ የተጠመቀም ይድናል ይላል መጽሐፍ ቅዱስ። ጥምቀት ቅድም ብያለሁ። ያመኑትን አይሁዶች እንዲህ አላቸው፣ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቴ ትሆናላችሁ፣ እውነትን ታውቃላችሁ። እውነትን ለዚህ ነው ጥቅስን ወድጄዋለሁ ያልኩ ማለት ነው። እዚህ ጋር የለጠፍካትን አሁን ያመነ የተጠመቀም ይድናል ይላል መጽሐፍ ቅዱስ። ታምናለህ ይሄንን? ያመነ የተጠመቀም ይድናል። ግን ያው ቅድም እንዳላችሁኝ ቆሮንቶስ ላይ ቆይ ጥምቀት ያድናል ብለህ የኃጢአት ስርየት ይሰጣል ብለህ ታምናለህ? ይሄ ከሆነ ጴንጤ ነኝ። ማወቅ ቆይ አሁን ቅድም የጠቀስካት ጥቅስ አለ። 1 ጴጥሮስ ምዕራፍ 3 አውጣው።
ብዙ ጊዜ ተነቧል። አሁን ስለ ጊዜ ባልፈው ደስ ይለኝ ነበር። እስቲ አንብበው፣ እስቲ ህዝብ ዳኘን አንብበው። ኦኬ እንደዚህ ይላል 19 እና 20 ምን አልከኝ? እርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ጥቂቶች ማለትም ለ8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። በጣም ጥሩ። እዚህ ጋር ነው አይደለ የጠቀስከው? እሺ ቁጥር 21ን 3 ጊዜ እንድታነብልኝ በፍቅር እጠይቅሃለሁ። 3 ጊዜ። እሺ ቁጥር 21 እንደዚህ ይላል። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር በጎ ሕሊና የበጎ ሕሊና በቃ ድገምልኝ። ቁጥር 21 በነገራችን ላይ 21 ነው የጨረስኩትም። እሺ ቀጥል። እሺ ለሁለተኛ ጊዜ ላንብበው። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ለሶስተኛ ጊዜ ላንብበው። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ፣ ይህም በኢየሱስ ክርስቶስ ትንሣኤ ነው። በጣም ጥሩ። አሁን ይህም ጥምቀት ምሳሌ ሆኖ አሁን ነው የሚለው አይደል? ሐዋርያ ቅዱስ ጴጥሮስ አሁን ያድነናል ካለ በኋላ እንደው አሁን ሚሞሪን ሰፋ እንድታደርግ ሙሉ ወንጌል እንግዲህ ያልጠቀሰቻቸው ጥቅሶች፣ የእውነት ጥቅሶች፣ የሐዋርያት ስራ አንተ አሁን ያድነናል ይላል መጽሐፉ። አሁን ምሳሌው ሆኖ አሁን ያድነናል ነው የሚለው። ሙሉዬ ግን አልጨመረችው፣ ሙሉ ወንጌል ግን አልጨመረችው። ሜን ጥቅስ ምሳሌ ሆኖ አሁን ቆይ ሌላም ጥቅስ እኮ ላመጣ እኮ ነው። አሁን ዕብራውያንም ያነሳው አለ ምናምን ባይደዌ እግዚአብሔር ዘመን ከሰጠኝ ፕሮቴስታንት ውስጥ እንግዲህ 7ቱ ቤተክርስቲያናቶች የሚባሉ አሉ። የመጀመሪያዎቹ የነዛ መጽሐፍቶች አለ በምን ያህል የመዳን ትምህርት ላይ ምን እንደሚያወሩ ባይደዌ በንጹህ ሕሊና ነው የምነግርህ ማለት ነው። ብታነባቸው ጥሩ ነው። አሁን በደንብ ስማኝ። ቅድም ያመነ የተጠመቀም ይድናል ብያለሁ አይደል? ማርቆስ ወንጌል ምዕራፍ 16 ላይ አሁን በንጹህ ሕሊና እየሰማኝ ስላለ ሐዋርያት ሥራ ምዕራፍ 2ን ቶሎ አውጣልኝ። 1 3 4 ጥቅስ ብቻ አንዳንዴ ላስነብብ። እዛ መጽሐፍ ላይም ብትጨምረው ጥሩ ነው። እሱንም ቢጨምሩት ጥሩ ነው ብዬ አስባለሁ። ቅድም ብያለሁ ሳይከፈል እና ሳይጠፋ። አየህ፣ ሳይከፈል እና ሳይጠፋ። እሱን አብራሪልኝ በላት። ሙሉ ወንጌልን ተረዳኸኛል? አባባሌ አብራሪልኝ በላት። ቆይ ሳይከፈልና ሳይጠፋ ድነት ቅስበታዊ ድነት አይጠፋም ለሚለው ጥያቄ ምልክት ውስጥ እንድትገባ ነው። አሁን ሐዋርያት ሥራ ምዕራፍ 2ን ይልኝ ቁጥር 38 አንብብልኝ። ኦኬ እንደዚህ ይላል ቁጥር 38 ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። አሁን እዚህ ጋር መጽሐፍ ቅዱስን በአግባቡ አጥና። የቆርኔሌዎስን ቤተሰብ ስታይ ቆርኔሌዎስና ቤተሰቡ ተጠመቁ።
ልዲያን ስታስባት ልዲያና ቤተሰቦቿ ተጠመቁ። የመቶ አለቃውን ስታስብ የመቶ አለቃውና ቤተሰቦቹ ተጠመቁ። ሐዋርያ ቅዱስ ጳውሎስ ምዕራፍ የሐዋርያ ሥራ ምዕራፍ 16 ችግር የለም። በሀሳብ ደረጃ ይባል ችግር የለም። እነሱ በሀሳብ ደረጃ ያዝነው ያልኩ እራሱ ብናገርበትን አሁን አንድ ጥቅስ ልጨምር ምዕራፍ 21 አውጣልኝ። ምዕራፍ 22 ቁጥር 16 ብዙ ጊዜ ተነብቷል እነዚህ ጥቅሶች። እኔ እንደዚህ ስንታየው እንደዚህ ካልከኝ እውነቴን ነው የምነግርህ፣ ከትልቅ አክብሮ ጋር ሰነፍ ጴንጤ ነው የምልህ። ምክንያቱም ብዙ ጊዜ ተነቧል ካልክ ገባ። ቅድም ብያለሁ እኮ አፕሪሼት እኮ አድርጌያለሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 32ን ሳይገባ ከለጠፍከው አንሳ። ቃሉም የሚለውን ነግሬያለሁ አይደለ? ያመኑትን አይሁዶች እንዲህ አላቸው፣ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። አይ እኔን ያባነኑኝ እውነቶች ናቸው እየነገርኩ ያለሁት ማለት ነው። ይህን ግን ስለ ጥምቀት ሙሉ ወንጌል አልለጠፈቻቸውም። ይሄውን አሁን ጥምቀት የኃጢአት ስርየት ያሰጣል የሚለውን ጥቅስ በጥቅስ ነው ከመጽሐፍ ቅዱስ ነው ያወጣ ያነገርኩ። ከገድል ላይ አይደለም ያነሳሁት። ገድል እምነት የምንቀበቅብበት ነው። አንዳንዶች ገድል ሳናምን ምናምን ነገር የሚሉት ነገር አለ። ገድል ካላመንክማ ምን የሐዋርያት ሥራን እኮ እንደማታምን ነው የማስበው ማለት ነው። ስለዚህ አሁንም አነብልህ ከሐዋርያት ሥራ ነው። ገድላቶችን አሁን ከገድላት ላይ ምናምን እያወጣ አይደለ እየነገርኩ ያለሁት። ገድላቶቻችን እንዳልኩ ተጋደሉ ስለሚል መጽሐፍ ቅዱስ ላይ የተጋደሉ የእምነት አባቶችን እንደ ዕብራውያን ምዕራፍ 11 የምንወዳቸውና የምናከብራቸው ምዕራፍ 12 ጭምር እምነታችን የምንቀበቀብባቸው አባቶቻችን ናቸው። ይሄ አሁን ከመጽሐፍ ቅዱስ ቃል ነው እያወጣ ያለሁት። ይሄማ ምናምን ብለህ አታቀል። ሺህ ጥቅስ አለ ምናምን እኔ አልወድም እንደዛ። ካወቅከውማ አክሽን ውስጥ ውሰድ። የኃጢአት ስርየት እንደሚሰጥ እየነገርኩ ነው ወንድም አለ። ይሄው በመረጃ ነው የምናገረው። ከተጋጨ ከቃሉ ጋር ተጋጨ። ለምን አሁን ለምሳሌ አሁን ያድነናል እያልኩ አሁን ያድነናል ምን ጥምቀት አሁን ያድነናል መልስ አገኘ። ቤተክርስቲያን ድነናል፣ እየዳንን ነው፣ እንድናለን። ይሄንን አሁን ጥምቀት የሚለውን ነገር ስናስብ በቅዱስ ቤተክርስቲያን ትምህርት ከኢየሱስ ክርስቶስ ጎን የፈሰሰው ደምና ውሃ ነው። ማይገቡ ይባላል። የዮሐንስ ወንጌል ምዕራፍ 3 ኒቆዲሞስ የጠየቀው ጥያቄ አለ አይደል እንዴ? ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም። ከውሃ እንጠመቃለን። ውሃ ሲባል በግልጽ አማርኛ፣ መንፈስ ሲባል በቅዱስ ሜሮን እንጣጠማለን ብለን በማስረጃ ነው የምናስቀምጠው ማለት ነው። ስለዚህ አሁን የሐዋርያት ሥራ ምዕራፍ 22 ቁጥር 16ን አንብብልኝ። የሚናገረው ሐዋርያ ቅዱስ ጳውሎስ ስለሆነ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ይሄ ጥቅስ አሁን እናንተ ቤተክርስቲያን ላይ የመዳን ጥቅስ ላይ የውሃ ጥምቀት ላይ አለ ካለ ሲያሳይ በቃ ስለዚህ መርምር ምን በንጹህ ሊና ይልን አንደኛ ሰዓት ሄዷል። ሁለተኛ የጥምቀት ስርዓት ወይም ደግሞ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ በማቴዎስ ወንጌል ምዕራፍ 28:18 እስከ ድረስ በሰጣቸው ተልእኮ ውስጥ የሚገኝ ነው አይደለ? የመጀመሪያው በዋናነት የምናነሳው ጌታ ኢየሱስ ክርስቶስ ሂዱ ወንጌልን ለአሕዛብ ሁሉ ለፍጥረት ሁሉ ስበኩ ብሎ ከዛ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዟቸውን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጉ ነው እና እነዛ ሐዋርያቶች በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ጌታ ደግሞ እንዲጠብቁ ያዛቸውን እየነገሩ የጌታ ደቀ መዝሙር እያደረጉ እንደዛው ያንን
ጌታ የሰጣቸውን ተልእኮ እየፈጸሙ ቆይተው ከዛ ከነሱ በኋላ ላሉ እንደነ ጢሞቴዎስ ያሉ ደግሞ አቀብለው እንዳለፉ እኔም አምናለሁ። የእናንተም ትምህርት ነው። ግን እነዚህ በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ የተላኩ ሐዋርያቶች የሚያጠምቁት በአብ በወልድ በመንፈስ ቅዱስ ስም ብቻ ነው አይደል መሆን ያለበት? ማለት አሁን እኛ ጋም እኔ ሲያጠምቁ አይቻለሁ፣ ተጠምቄ ያለውም በአብ በወልድ በመንፈስ ቅዱስ ስም ነው እና በኦርቶዶክስም ያው የአደባባይ ትምህርት ነው ይታወቃል። በአብ በወልድ በመንፈስ ቅዱስ ስም ነው አንድ ሰው የኦርቶዶክስ እምነትን ሲቀበል ወይንም ደግሞ የተለያዩ ጥምቀቶችም ሲደረጉ በአብ በወልድ በመንፈስ ቅዱስ ስም ነው። ለምን? ይሄ ጌታ ኢየሱስ ክርስቶስ ራሱ በዚህ ስም አጥምቁ ስላለ ማለት ነው። እና በሐዋርያት ሥራ ምዕራፍ 2:38 ላይ እና ሐዋርያት ሥራ ምዕራፍ 22:16 ላይ ግን ያንን ድምፅ አይደለም የምናገኘው። እንደው እነዚህ ሁለት ነገሮች የኔን ጥያቄ ነው አሁን እርሱ ያነሱት። ማለት እኔ በእኛ አካባቢም ያሉ አገልጋዮችን ዲፕሊ ደግሞ በኦርቶዶክስ አካባቢ ያሉትን እድሉን ባገኝ መጠየቅ የምፈልገውን ጥያቄ ነው ያነሱልኝ። እንዲያጠምቁ የተላኩት በአብ በወልድ በመንፈስ ቅዱስ ስም ነው። አሁን ትንሽ ጊዜ እንዳልወስድ እንጂ እነዚህ ኦኔሊ ጂሰስ የሚባሉ ሰዎች የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው፣ ስለዚህ በኢየሱስ ስም ነው የምናጠምቀው አይነት ትምህርት አላቸው። የአብም የወልድም የመንፈስ ቅዱስ ስምም ኢየሱስ ነው የሚል አላቸው። የእኛ ትምህርት እንደዛ አይደለም። የአብ የወልድ የመንፈስ ቅዱስ ስም ኢየሱስ እንደጠቀሰው እንደዛው የአብ ስም የወልድ የመንፈስ ቅዱስ ስም አንድን ሰው ለማጥመቅ ቤተክርስቲያን እንድትጠቀምበት የተሰጣት ስምና ትእዛዝ ነው። በዛ ነው የምትሄደው። ግን እዚህ ላይ ምንድነው የምናየው? ስሙን እየጠራህ ተጠመቅ፣ ስለምን ትዘገያለህ ነው የተባለው። አጥማቂ ተጠማቂ መጠመቂያና ፐርፐዝ አለው ጥምቀት ሲከናወን እና በዚህኛው ክፍል ላይ ግን እነዚህን ነገሮች እነዚህ መጠበቂያዎች ካስገባን ትንሽ ከማቴዎስ ወንጌል ምዕራፍ 28 ጋር እንትን አይሆንም፣ ላይሰካካልን ይችላል። እሱን እርሶ እንዴት እንደሚነግሩኝ ለመስማት እጓጓለሁ። የሐዋርያት ሥራ ምዕራፍ 2:38ም በኢየሱስ ክርስቶስ ስም ተጠመቁ እና ብሎ ሲላቸው ነው የምናየው ጴጥሮስ እና በኢየሱስ ስም ተጠመቁ። ባይሆንማ ጴጥሮስ ነበረ በአብ በወልድ በመንፈስ ቅዱስ ስም አጥምቅ ተብሎ የተላከው እና በአብ በወልድ በመንፈስ ቅዱስ ስም ያጠምቅ ዘንድ ስልጣን እያለው በኢየሱስ ስም ተጠመቁ፣ ሰዎችን ኑ በአብ በወልድ በመንፈስ ቅዱስ ስም ላጥምቃችሁ ነበር። ምን እናድርግ ሲሉት የሱ እርምጃ መሆን የነበረበት በአብ በወልድ በመንፈስ ቅዱስ ስም ማጥመቅ ነበር። እሱ ግን እንደዚህ ይላቸዋል፣ በኢየሱስ ስም ተጠመቁ፣ ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላቸዋልና እንደው ከማቴዎስ ወንጌል ምዕራፍ 28 ጋር ምናልባት የኔን ጥያቄ የጠየቁኝ ሽፍት ለማድረግ አይደለም፣ በጣም ወሳኝ ጥያቄ ስለሆነ ይሄኔ ይገባኝም የኔ ስም እንዲጠቁ ጥምቀት ለድነት አለ። እሺ እንግዲህ እኔ ለድነት እንደሆነ በግልጽ አማርኛ በጥቅስ አሳይቻለሁ። ማመን አንድ ጉዳይ ነው። ግን ያነሳው ነገር የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ የተሰጠው ጌታ ነው የሰጠው። በነገራችን ላይ ያን ትእዛዝ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁንም ትእዛዝ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እንግዲህ አሁን ይሄ ትልቅ ሚስጥር ነው። በነገራችን ላይ ትልቅ ሚስጥር ነው። ለዚህ ነው ፕሮቴስታንቲዝም ሚስጥረ ስላሴን እንወቅ ብዬ ድሮ ጮህ የነበረው ማለት ነው። ለምሳሌ አሁን ሁለት ጥቅሶች ወደ ብሉይ ኪዳን ልውሰድ። ብሉይ ኪዳን ላይ እግዚአብሔር ይላል። እግዚ ጌታ፣ ብሔር ህዝብ። እዛ ውስጥ ሚስጥረ ስላሴን ታስባለህ አታስብም?
እግዚአብሔር ሲል እግዚአብሔር አንድም ሶስትም የሚለውን ነገር ታስባለህ አታስብም? እግዚአብሔር የሚለው የአብ ብቻ ስም አይደለም። እውነት ውሸት? በጣም ጥሩ። አሁን ስሙን እየጠራ የመዳናችን ስንቅ ቤዛነት። አሁን እኛ አብ መጥቶ ተሰቀለልን አንልም። መንፈስ ቅዱስ መጥቶ ተሰቀለልን አንልም። ራሱ መስዋዕት አድራጊ፣ ራሱ መስዋዕት ተቀባይም ሆኖ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን እግዚአብሔር ወልድ ስሙን ክርስቲያን የሚለው ራሱ የክርስቶስ ተከታይ ማለት ነው። ስለዚህ ተጠማቂው ክርስትና ሊነሳ ነው ተብሎ ይኬዳል። ክርስትና የክርስቶስ ተከታይ ይሆናል። አጥማቂው ደግሞ የታዘዘው ትእዛዝ ሐዋርያዊ ቅብብሎሽ እዛ ጋር ስላለ ተጠማቂው በክርስቶስ ስም ያምናል፣ ስሙን ይጠራል። አጥማቂው ደግሞ ትእዛዝ እንደተሰጠው በጌታ ትእዛዝ በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። የተጠማቂ ድርሻ በነገራችን ላይ በቅድስት ቤተክርስቲያን ነቅተህ ካየኸው እውነታው ይሄ ነው። ሐዋርያዊ ቅብብሎች ስንል ለሐዋርያት የተሰጠ በአብ በወልድ በመንፈስ ቅዱስ ስም አጥምቁ። የተጠማቂ ድርሻስ ክርስቶስ የከፈለውን ዋጋ አሁን እንዴት አውቀው ሕፃናት ምናምን ነገር ብትለኝ፣ በነገራችን ላይ ከሚጠቡ ሕፃናትም ምስጋናን አዘጋጀ ይላል። የድነት ጉዳይ ብታጠናው ለምሳሌ እንደው የሆነ ሰው ተምሮ ነው መዳን ያለበት ምናምን ብትል ለኦቲዝሞችን አመጣላለሁ የማይሰሙ የማያዩ ልናነሳ እንችላለን ማለት ነው። ስለዚህ ዞሮ ዞሮ ተጠማቂው ይሄንን በልቦ ነው ያስባል፣ ስሙን እየጠራ አጥማቂው ደግሞ በሐዋርያዊ ቅብብሎሽ በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። የኦንሊ ጂሰስ ትምህርት ያው ክህደት ነው፣ የክህደት ትምህርት ነው። እኔ ፕሮቴስታንትን መናፍቅ ብዬ ነው የማስበው። ከፍሎ አማኝ ካዲያንም እዛ ውስጥ አሉ። ዛሬ ቀን ሰርቼዋለሁ ለተስፋዬ ሮበል የመለስኩለት መልስ ላይ። ሌላው ግን ከሃዲ እንደምለው ደግሞ ያ ፕሮቴስታንቲዝም ደግሞ ከሃዲያን ብዬ ስናገር ምክንያታዊ ሆኜ ነው። ከሃዲያንም ላይ ያሉ አሉ፣ መናፍቅ የሚሆኑ አሉ፣ ምንደኞች የሚሆኑ ብዬ በሶስት ነው የፕሮቴስታንት ጎራን የማስቀምጠው። ኦንሊ ጂሰስ ግን ክህደት ነው፣ ክህደት ከሃዲያን ብዬ የምንናገረው ይሄ ነው። እና አብ ወልድ መንፈስ ቅዱስ ትእዛዝ ነው። ያመነ የተጠመቀም ይድናል ያለው ጌታ ነው። በነገራችን ላይ አሁን ጥምቀት ያድናል ብለን ስንናገር ለኒቆዲሞስ ያናገረው የጌታ ትእዛዝ ነው። ስለዚህ እውነታው ይሄ ነው። በምንም ብትወለጋገድ እዚህ አሁን ከስር የሚጽፍልኝ ሰው የፕሮቴስታንት ልጆች ይድናሉ ወይ ብዬ ስጠይቅ የኔ ልጆችማ ይድናሉ ትለኛለህ ማለት ነው። ሰልፍ ሴንተር ነው ብዬ የምናገረው አንተን አይደለም እየተናገርኩ ያለሁት። እና በ40 እና በ80 ቀን የሚባለው ሕፃናትን ተዋቸው፣ አትከልክሏቸው ወደ እኔ የመጡ ዘንድ፣ እኛ የምንወስዳቸው ወደ ጌታ ዘንድ ነው። ጌታ ደግሞ እንኳን ተወልደ በማፀን ሳለ ነው የሚያውቅህ። እግዚአብሔር የተመሰገነ ይሁን። በማፀን ሳለው አወቁ ነው የሚለው እና ያውቀዋል ነገራችን ላይ ማለት ነው። እና ቅዱስ ቤተክርስቲያን በእንዲህ ነው የምታምነው። የሚጠራው ስም ሰጪው ነው። ያ ማለት ግን እግዚአብሔር አይጠራም ማለት አይደለም። ማዳን እግዚአብሔር ነው። እግዚአብሔር የሚለው ቃል እግዚአብሔር አንድም ሶስትም ብላ ቤተክርስቲያን ታስተምራለች። እና የሚስጥረ ሥላሴ ትልቅ ሚስጥር ነው። አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። እና እኛ ለምሳሌ የሥላሴ ልጅነትን ነው የምናገኘው በጥምቀት የሥላሴ ልጅነትን ነው የምናገኘው። ለምን? ኢየሱስ የሚለው ስም አይተህ ከሆነ በስም ይመጣሉ ብሏል። ስለዚህ አንድ ልጅ አንድ ሰው የሥላሴ ልጅነትን የሚያገኝበት ነገር ግልጽ ቤተክርስቲያን አስቀምጣልናለች ማለት ነው። ስለዚህ የሥላሴ ልጅነትን አገኘን እንላለን። ምክንያቱም በአብ
በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ስለሚል ክሊር ከሆነል በጣም ብዙ አደከምኳቸው መሰለኝና ይሄ በአብ በወልድ በመንፈስ ቅዱስ ስም ያው እንግባባበታለን። ጌታ ኢየሱስ ክርስቶስ የሰጠው ትእዛዝ ነው። ሰው ሲጠመቅ አጥማቂው በአብ በወልድ በመንፈስ ቅዱስ ስም ሊያጠምቅ ይገባዋል። ያስማማናል። ግዴታም ትእዛዝ ስለሆነ ጌታ ራሱ ስለሰጠ፣ ተጠማቂው ግን የኢየሱስን ስም እየጠራ ከኃጢአቱ ይነጻል፣ እሱም ያንን ስም ይጠራል ያሉት ነገር ስሙን እየጠራ አይደለም። ስሙን እየጠራ ይኸውልህ፣ ስሙን እየጠራ ተነሳና ታጠብ፣ ከኃጢአትም ታጠብ። አየህ፣ ጥምቀት ነው ይኸውልህ። ምንም የማናወላዳው አሁን ጥቅሶች የሉም ብለኛል። እግዚአብሔር ያክብር እንደሌሉም ስለማ እንኳን በዚህ በካውንስሉም ላይ የለም። ስለዚህ ለጥምቀት የተጻፉ ጥቅሶችን አንተም ሴሌክት አድርገ በንጹህ ሕሊና እማራለሁ ካልክ አምደ ሃይማኖት የሚለውን ጎግል ላይ ሰርች አድርጌ ልክልሃለሁ ከፈለግ። ከዛ አመሳክረው ባይብሊካል ትምህርት ማጋ እንዳለ፣ ሐዋርያዊ ቅብብሎች ማጋ እንዳለ ትረዳለህ ማለት ነው። ይሄ ነው እውነታው። ጥላት የድካት እውነተኛ የክርስቶስ ቤተክርስቲያን መሆኗን በሰከነ ነገር ስለ ዘላለም ካሰብክ ይሄ ነው። ከዛ በተረፈ ቅድም አደረኩት ያልከው የሙሉ ወንጌል ጥምቀት በአጭር አማርኛ የኃጢአት ስርየት የሚያሰጥ አይደለም ብላ ነው። ምልክት ነው። ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ፣ እወቁልኝ ነው። ክርስትና ከወቁልኝ ያልፋል። ጥምቀት ክርስቶስን ለብሳችሁታል ይላል። የኃጢአት ስርየት ያሰጣል ይላል፣ ያድንማል ይላል መጽሐፍ ቅዱሳችን ነው እያልኩ ያለሁት። እሱም በስፋት በድጋሜ ልናገርና እንጨርስ። ሐሙስ ዕለት አሁን የድነትን ርዕስ እንዳነበብነው ብቻ ሳይሆን ከጥምቀት አንጻር በተለይ ሙሉ ወንጌል እንዴት ነው የምታስተምረው? ምንድነው መረዳቷ? ኦኬ ይሄ ነው እንደ መረዳቷ፣ ያው ሰውም እንዲያውቅ። እርሶ ምናልባት እዛ ውስጥ ብዙ ቆይተዋል። በዛ በወንጌል አማኞችን በነበሩበት በታይትል ሊጠሩ እንደነበረም የዛሬ 2 ዓመት 3 ዓመት አካባቢ የነበሩ እንትኖች አካባቢ አይቻለሁ። ግን ቤተክርስቲያኒቱ እንዴት ነው የምታምነው፣ እንዴት ነው የምታስተምረው የሚለውን ሐሙስ ዕለት ከጥምቀት አንጻር እያንዳንዱ ጥምቀት ያድናል፣ አሁን ያድነናል፣ ስለ ኖህ ዘመን የተነሳውንም እያንዳንዱን ጥምቀት በስሙ መጠመቅን ምን እንደሆነ አሁን እሱ እንዲሉኝ ነበር የፈለኩት። እኔ ራሴ እለዋለሁ እሱን ሐሙስ ዕለት በስሙ መጠመቅ ምን ማለት ነው፣ ስሙን እየጠሩ መታጠብ ምን ማለት ነው የሚለውን የቤተክርስቲያኒቱን አስተምሮ ተወሰነ መልኩ ለመናገር እሞክራለሁ ሐሙስ ዕለት። ለዛሬው ግን ድነታችን ቅጽበታዊ እንደሆነ ጴጥሮስ የጻፈው ግን የኖህ ጥምቀት አሁን ያድነናል ብሎ ነው የጻፈው ነው የምትለው አንተ? እሱ ሐሙስ ለስበት እናገራለሁ። እሺ አሁን ቆይታ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልን። ከስርም ያው አንዳንዱ ደግሞ እየሰደበኝም ነበር። እግዚአብሔር ይቅር ይበላችሁ፣ ምሕረት አድርጌያለሁ። ምለው ከልብ እናመሰግናለን። እግዚአብሔር ያክብርልን። ሐሙስ 4 ሰዓት በኢትዮጵያ አቆጣጠር እንጠብቅሃለን። ይኸው ቀጠሮ ይዣለሁ። ነገረ ጥምቀትን አይደለ? እሺ እናመሰግናለን። እና ይሄ ነው ኢሉንታ የያዘ እውነትን ፈልግ። ቅድም እቺ የጻፍካትን ጥቅስ እኔም በጣም ወዳት ጥቅስ ነች። እሷን ጥቅስ በደንብ መርምራት። ያመኑትንም አይሁዶች እንዲህ አላቸው፣ በቃሌ ብትኖሩ በእውነት እናንተ ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ስለማወቅ ነው እያወቅን ያለ ነው። እና እውነተኛ የክርስቶስ ቤተክርስቲያን አንዲት ናት። እሷም የማንደራደርባት
ኦርቶዶክስ ተዋህዶ ናት። ሳታውቃት ወጥተሃል። አውቃት ደግሞ መመለስ እንዲሆንልህ የዘውትር ጸሎቴ ነው። ከልብ አከብርሃለሁ። አመሰግናለሁ። ሰላም ሁንልኝ። ዮኒ ማኛ ወንጌል ባናቱ ይዘግዘቅ ያለ ሰሞን ይሄን ያለ ጊዜ ማለት ነው። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይዘግዘቅ ባለ ጊዜ እነ ቀለመወርቅ አይተንፍሱ ዮኒ ማኛ ቤት ገብተው እንደዚህ ነበር ያሉት። ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳው እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየ ነው እና ቢኒያ እና ዳጊ ማለት ነው ሰማኑና ያው ጌታ ፊት ምነግረ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒን ብለን ያው የአብርሃም አምላክ ምስክር ነው። አቃለው ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርም ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። እንደሚተማመንባቸው እኔ እንደማላልፈው እነሱ ግን እንደሚያልፉት ተረድቶ እሱም በአፉ ምስክርነት ሰጥቶ ነበር። ጨምሮን ቀለመወርቅ አይተንፍሱ ይህንን ነገር ብሎት ነበር። ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ነው ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ዮኒዬ ይቅርታ፣ እኔ ምንም አልሰማሁም። እንወድሃለን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ፣ ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኮለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ገና የ8 ወር ልጅ ነህ ያለ እወድሃለሁ የመጀመሪያ ድንጋይ አላነሳብህም ያለው ቀለመወርቅ አይተንፍሱ በፕሮቴስታንት ውስጥ ስላለው ስህተትና አንዳንድ እርኩሰቶች ዮኒ ማኛ ሲናገር ማለት ነው። ይሄንን ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማቸውን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። ዮኒ ማኛ እዚህ ቪዲዮ ላይ ጠንቀቃችሁ ስሙ። እናንተ ቤት እንደዚህ ያለ ፓስተር፣ እንደዚህ ያለ ዘማሪ፣ እንደዚህ ያለ ሰው አለ አለ እንጂ ሁሉም ፕሮቴስታንት ግብረ ሰዶም ነው የሚል ጠቅላላ የሚሆን ቃል አላወጣም በዚህ ቪዲዮ ላይ ማለት ነው። ታዲያ እነዚህ ክብራቸው ከእግዚአብሔር ክብር የሚበልጥባቸው ቀለመወርቅ አይተንፍሱና አብሮት ያሉ ሰዎች ይህንን ሐሳብ ለዮኒ ማኛ ንግግር ሰጥተውታል። ስሙትማ። በግል ስለሆነ በተናገረው ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። እኔ ስላልሆነልኝ የገባሁት ማለት ነው። ምክንያቱም አም ጴንጤ ኦኬ፣ ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው፣ በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌም መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለገል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያንን አብያተ ክርስቲያናትን እንደ ቸርች ዲስከሬጅ እያደረኩ የማውራት ስልጣን ማንዴት የለኝም። መጀመሪያው ቪዲዮ ላይ ዮኒ ማኛ ወንጌል ባናቱ ይዘግዘቅ ሲል ተሰሙታላችሁ። ቀለመወርቅ አይተንፍሱ ልቡ ሰፊ እንደሆነ በጣም እንደሚወደው በውስጥ በኩል ወንድሞች ተሰብስበው እንደተማከሩበት ስሜታዊ የሆነ እንዳወራ እንደተሰማቸው ይናገራሉ። በሁለተኛው ቪዲዮ ዮኒ ማኛ በጴንጤ ውስጥ ግብረ ሰዶሞች አሉ፣ ፓስተሮች አሉ፣ ዘማሪዎች አሉ ብላ ብላ ብሏል እና ይህንን ሲል ግን እንዳልክን ጨምሮ ራሱ ቀለመወርቅ አይተንፍሱ ላይ አንዳንድ ሐሳብ ስለሰጠ ተለውጦ የመጀመሪያውን ድንጋይ አላነሳብህም ያለው ቀለመወርቅ አይተንፍሱ የመጀመሪያውን ድንጋይ አንስቶ ካልወገርኩ እንደውም የተጠመክበት የጥምቀት ውሃ አልደረቀም እያለ ሲናገር ነበር። ከዚህ በኋላ ሌላ ቪዲዮዎች አሉ። ምንድነው ላሳያችሁ የፈለኩት እነዚህን ሰዎች
ሰው ጌታን እዚህ ሶሻል ሚዲያ ላይ ጌታን ተቀበልኩ ፕሮቴስታንት ሆንኩ ሲሉ በእኛ ነው የተሰራው ለማለት ልክ እንደምትመለከቷቸው ገዝቱን ያጣቡታል። ተመልከቱት። እቴ ነቢይት ብርቱካን ከብዙ ጊዜ በኋላ በድምጽ እንደገና ሰማሁሽ። ወንድማችን ቅዱሴ፣ ሌሎች እዚህ ያላችሁ 9200 ሰዎች እግዚአብሔር አምላክ ይባረክ፣ ጌታ ይመስገን። በጣም ነው ደስ ያለኝ ለእንዲህ አይነት ውሳኔ እንድትወስን የተባረከው ጌታ መንፈስ ቅዱስ ለሰዎች የህይወትን ንስሐ ሲሰጥ ትክክለኛ አነካክ ሲነካ እንዲህ ያደርጋል። አሁን አንተ ህይወት ላይ የሚታየው ማለት ነው። በአንድ ሳምንት ውስጥ መነጋገሪያ አድርጎህ ቤት በከፈትኩበት ጊዜ ሁሉ ሰዎች አንዳንድ ጊዜ መጥተው ምን ይላሉ? እንዴት ነው? ለዚህ ነው እነ ቀለመወርቅ አይተንፍሱ አጠንጥነው የኦርቶዶክስ ቤተክርስቲያን ላይ ፎከስ አድርገው የኦርቶዶክስ ቤተክርስቲያን ስህተት ይነቅሳሉ እንጂ ከዛሬ 3 ዓመት በፊት ወንጌላዊ አማኞች መካከል ወይም ፕሮቴስታንቱ መካከል ያለው ስህተትን ማውራት አይፈልጉም። ወይም ደግሞ ካወሩ የሆነ ጥቅማቸውን ያጣሉ። በተለይ ከሐሰተኛ ነቢያቶች ጋር በፈጠሩት ኔትወርክ ምክንያት ሐሰተኞች ሲነኩ ነውር ሲገለጥ ደስ አይላቸውም። በተለይ ክብራቸው ሲነካ ሶሻል ሚዲያ ላይ በሚያሰማሩት ሰራዊቶቻቸው በኩል ስማቸውን ያጠፋሉ፣ ፎቶአቸውን ይዘቀዝቃሉ፣ ያሰድቧቸዋል። እነሱም ፊት ለፊት አታያቸውም፣ ከኋላ ግን በማይታይ እጃቸው ተሳዳቢዎችን ይመድቡባቸዋል። ዮኒ ማኛ ትናንትና ጌታን ተቀበለ። በማን እጅ? በሐሰተኛዋ ነብይ የምትባል ሐሰተኛዋ ነብይ ብርቱካን በምትባል ሴትዮ። እቺ ሴት ቸርች ዘግታ ህዝብ አጭበርብራ ወደ ሀገር አሜሪካ ጠፍታ የሄደች ሴት ናት። ከዚህ ሴት ራሱ ጌታን መቀበል ማለት ትክክለኛውን ጤናማ ያልሆነውን ወንጌል እንደሰማ ማሳያ ነው ብለን ቀድመን ስንናገር ነበር። አንዳንድ ሰዎች ጌታን ሲቀበል ሰው ደስ አይላችሁ ምናምን ብለው ድንጋዩን አበዙብን። ከዛ ዮኒ ማኛ ነገሩን ተመለከትኩት አየሁት አለ። ለራሱ የፖለቲካ ፍጆታ ይሆናል። እናንተ 10 ዓመት ሙሉ ጌታን አገለገለን እያላችሁ ኦርቶዶክስ ስትሳደቡ ነበር እንጂ ወንጌል አይደለም የሰራችሁት፣ ከናንተ የተማርኩት ጥላቻ ነው አለ። ይህንን ስል ግን ዮኒ ማኛ አሁንም ቢሆን ተመልሶ እነ ቀለመወርቅ አይተንፍሱ ጋር የጥቅም ስምምነታቸውን አድርገው ሊመለሱ የማይችሉበት ነገር ስለሌለ አይደለም ይህንን ቪዲዮ የምሰራው፣ እውነቱን እንድታቁት ብዬ ነው። እነዚህ ሰዎች ጌታ ቢነካ ምንም አይጨንቃቸውም። ስለ ክርስቶስ ስም ቢጠፋ ምንም አይጨንቃቸውም። የስተት ትምህርት ቢናፈስ ግድ አይሰጣቸውም። የኦርቶዶክስ ቤተክርስቲያን ችግር ካልሆነ በስተቀር በተለይ በፕሮቴስታንቱ መካከል መሸፋፈኑን እንጂ መግለጡን አይፈልጉም። እንደ ታሪክ የዛሬ 10 ዓመት ጀምሮ እናገር ነበር ይላሉ። ከዛሬ 3 ዓመት በኋላ ታዲያ ለምን ተዋችሁት? የቢዝነስ ትስስር የጥቅም ትስስር ስላላችሁ ነው የተዋችሁት። እና አሁን ዮናስ ሙሉነህ ነው የተናገረው፣ ግን እውነት አይደለም። በፕሮቴስታንት መካከል ሆሞሴክሹዋል ድርጊት የሚያደርጉ ፓስተሮች የሉም አሉ። ይህ ማለት ግን ሁሉም ፕሮቴስታንት ሆሞሴክሹዋሊቲን ይከተላል ይደግፋል ማለት ነው አይደለም። እውነት ተናግሯል። እውነቱን እውነት ብላችሁ ስህተቱን ስህተት ማለት ስትችሉ ኢየሱስን ወንጌልን ይዘግዘቅ ያለውን ሰውዬ ምህረት አድርገንልሃል የ8 ወር ጨቅላ ጩጬ ልጅ ነው ብላችሁ ያንን ሰፊ ልብ ያሳያችሁትን ዮኒ ማኛን ዛሬ ላይ ፕሮቴስታንቱ ስላለ ስህተት መናገር ሲጀምር ምን ነው ነብር ሆናችሁ፣ ምን ነው የተጠመክበት ውሃ ሳይደርቅ የሚል መርዘኛ ምላሳችሁን ተከታዮቻችሁን ከታች እንዲሰድቡት እያደረጋችሁ ዘመታችሁበት ለማለት ነው። ዮኒ ማኛ አሁንም ቢሆን ወደ ጤናማ አብያተ ክርስቲያናት ወደ ጤናማ የክርስቶስ ኢየሱስ ወንጌል እንድትመጣ በክርስቶስ ኢየሱስ በደንብ እንድታምን ስለ ሕይወት እንጂ አንተ እንደምትለው አቤል አቡና አንተ የምትናገራቸው ነቢያት ይኸው ተሳካላቸው ይኸው አማረባቸው እንትን የምትለው ምድራዊ ኮተት ፈልገ ከሆነ ወደዚህ ወደ ክርስቶስ ኢየሱስ የመጣው አዋጣም። ፖለቲካ ለመስራት ከሆነ አሁንም አያዋጣም። ከነ ኤርሚያስ ጋር ለመበሻሸቅ ከሆነ አሁንም አያዋጣም። ምክንያቱም እነ ኤርሚያስ ንግድ እንጂ ወንጌል እንዳልያዙ ከዚህ በፊት ነግሬ ነበር። ብርቱካንም አታዋጣም፣ እነ ኤርሚያስም አያዋጡም። የሚያዋጣ በጎልጎታ ቀራንዮ ላይ የተሰቀለው ነፍሱን ስላንተ የሰጠው ክርስቶስ ኢየሱስ ብቻ ነው ነው ይሄንን ቪዲዮ የምሰራው። ይመቻል። ውጭ ላይ ተተኮሰ፣ ውጭ ነው ተተኮሰ ነው ውስጥ አይደለም። ስራታዱ ፖሊሶች ላይ ጊዜ ተቃውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጣቃችሁ ፖሊሶች ቤተክርስቲያን እንዴት ትተዋለች? ፖሊሶች ወደ
እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱን አስፈቅዶ እንዲህ ጥፋተኛን ፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር ተኛ እንዳይደገም ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ውጭ ላይ ተተኮሰ፣ ውጭ ነው የተተኮሰ እያየነው ነው። ውስጥ አይደለም። ስርዓት አድርጉ። ፖሊሶች አንድ ጊዜ አረጋጉት፣ አንድ ጊዜ አረጋጉት። ቆዩ፣ አንድ ጊዜ አረጋጉት፣ አንድ ጊዜ። ውጭ ነው የተተኮሰ፣ ውጭ ነው ያልተባለ ውጭ ነው። ርቀት አለን። እንረጋጋ፣ አንድ ጊዜ ውጭ ነው። አይ እውነት ለቤተክርስቲያን አስባችሁ ከሆነ ስርዓት አድርጉ። ቆዩ። ውጭ ላይ ነው። የልጅ ሲያገለግል የሰነበተ 2 ሳምንት ሙሉ ያገለገለ ልጅ ነው። የሰንበት ተማሪ ነው። አጠቃቀሱን አያውቅበትም። ስርዓት አድርጉ። ቆዩ፣ ተረጋጉ። ሌላ ነገር አትፍጠሩ እባካችሁ። ፖሊሶች ባካችሁ ቁጭት ብላ ተቆጣ አለበት። ስለ ቅዱስ ሚካኤል ብላችሁ አረጋጉት። በቃ ውጡልን፣ ፖሊሶች ውጡልን። ከህዝብ ጋር መጣና ታጠቅማችሁ ፖሊሶች ሶስተኛ አብረናት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። በጣም የሚገርም ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደማንኛውም ብቻ ሳይሆን ከማንኛውም በላይ ለሕግ ተገዢዎች ታዛዦች ነን። የሕግን እናከብራለን፣ ለሕግ እንታዘዛለን። ነገር ግን በክርስትና በሃይማኖት ለመሳለም እጅ ለመንሳት አስተባባሪዎች የሚያስተባብሩትን ለማገዝ ብቻ የሕግ አካላት ማለት የጸጥታ አካላት ፖሊስ፣ ሚሊሻ፣ ምንም ሌላ ሊገባ ይችላል። ከዚያ ውጭ ግን ጥፋተኛም ባይኖር እንኳን ሌላው ቀርቶ ነፍሰ ገዳይ እንኳን ቢኖር ቤተክርስቲያኒቱን አስፈቅዶ እንዲህ ጥፋተኛን ፍቀጅልኝ ብሎ ነው እንጂ ይህን ያህል ዝም ብሎ ነገር እንድታጠናቸው አይደለም ወንድሞች። ቁም ነገር ነው። እዚህ የገቡት ኦርቶዶክሳውያን ናቸው፣ ክርስቲያኖች ናቸው። ለቅዱስ ሚካኤል ያስባሉ፣ ይቆረቆራሉ። ነገር ግን ሁሉም ልክ ሲያልፍ ጥሩ አይደለም። አሁን ለጸሎት
ለመማፀን አብሮ ለማንጠፍ ለማገልገል ይቻላል። ከዚያ ውጭ ግን ደብሩ ሰበካ ጉባኤ ያለው፣ አስተዳዳሪ ያለው፣ ጥበቃ አለው፣ ካህናት አሉት፣ ወረዳ ቤተ ክህነት አለው፣ ሀገረ ስብከት አለው። አሁን እኔ በዓይኔ አይቻለሁ። ርችቱን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ በጎ መስሎን ነው ልጆቻችን የምትተኩሱት፣ ግን ጥሩ አይደለም ብለን ከልክለን እዚህ አልተተኮሰም። እዚያ ላይ ኳዳው ኢየሱስበታች ከሆነ እዚህ ምን ላይ ነበር? እዚያ ላይ ለተተኮሰ እዚህ ውስጥ ገብቶ ሰው ይዘልን ማለት ፈጽሞ የተከለከለ ነው። ቤተክርስቲያን አትቀበለው። እዚህ አልተተኮሰም። ይዘየናል አይደለም። ለዚህ ነው ወጣቶች ልጆቻችን ታቦት ሕግ ቆሞ የጮሁት እንጂ ጥፋተኛ ቢኖር ራሳችን አውጥተን እንሰጣለን። አሁን ግን ጥፋት ነው፣ ስህተት ነው፣ ትክክል አይደለም። የጸጥታ አካላት ፖሊሶቹ ውጡ፣ ምዕመናን ቆዩ ስንል ፖሊሶቹ ምዕመናን አይደላችሁ ብያለሁ አይደለም። የገባችሁ በምዕመንነታችሁ ሳይሆን በጸጥታ አስከባሪነታችሁ ነው። ለወደፊትም ቢሆን በዘወትር ቀን ቢሆን በጸጥታ አካልነት ወይም በሕግ አካልነት ሲገባ ሰበካ ጉባኤ ሳያስፈቅዱ መግባት ፍጹም የተከለከለ ነው። ድንበር መጣስ ነው። ትክክል አይደለም። አንቀበለው። ትክክል ነው። አሁን ወደዚህ እንምጣና ፕሮግራሙን አጠር አድርገን እናካሄዳለን። እግዚአብሔር ከሁላችን ጋር ይሁን። ፖሊሶቹን እዚህ ውጡ ስንላቸው እንትን ይሰማኛል። ለምን አብረን አናከብርም ነበር? ለምን አብረን ይሆነናል እኮ ነገር ግን ድንበር አለ ብያቸዋለሁ። ምን አለ ብያቸዋለሁ? ድንበር አለ። ድንበር አለ። ኦርቶዶክሳውያን ስለሆኑ አማኞች ስለሆኑ ስለተቆረቆሩ ብቻ ገብቶ እንዲህ አይደል ነውር ነው። ይሁን ለማለት አሁን በጣም ያን አቆራ እንኳን ይፍቀዱን ተወላደ ቢያው የፍቅረት ትራንስፖርት ይዘ የታወተ ቁሞ እስኪ እንደውናስ እንደምንስ ታይገው መቼስ የቤተክርስቲያን ተወክለ አይደል ቶቶ ይዘልና ትክክል አይደለም። ምንም ፖሊስ አራት ቀን አምስት ቀን ያሳዝኑኛል። በቤታቸው ሳይገቡ ያሳዝናል አይደል? ከቤታቸው ሳይገቡ 3 ቀን 4 ቀን ልክ እንደናንተ ይውላሉ ያድራሉ። ነገር ግን ድንበር ከተጣሰ ጥሩ አይደለም። ዛሬ የተሰራው ፖሊሶች ሁለት ለመናገር እዚያ ሄደን እንነጋገራለን። እዚህ ገብተን እንይዛለን ማለት ፍጹም ኃጢአት ፍጹም ጥፋት ስለሆነ ሁለተኛ እንዳይደገም፣ ከተደገመ ግን ከግለሰቦች ፖሊሶች ጋር ብቻ ሳይሆን ከተቋም ጋር ልንጣላ እንችላለን። ወጣቶቻችን እንዲነኩብን አንፈልግም። ልጆቻችን ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ